ያሰሩኝን ሰዎች ይቅር ባልላቸው ኖሮ ከትንሹ እስር ቤት ተፈታው እንጂ ትልቅ እስር ቤት ውስጥ ነኝ። ብዙ ፓስተሮች ከባለቤቶቻቸው ጋር ወይም ከጓደኛው ጋር ወይም እዛ ውስጥ ካለ ሰው ጋር ያለ መግባባት ተፈጥሮ ግን መድረክ ላይ ወጥቶ ስለ እርቅ ይሰብካል። በእውነት እግዚአብሔር እኮ የምህረትና ይቅርታ አምላክ ባይሆን እኛ ምድር ላይ እንኖራለን? ሰው አለ ዙሪያውን ከቦታል፣ ግን ብቸኛ ነው። ችግሩን የሚነግረው ሰው የለው። አረቦች በራሳቸው መንገድ ጥምጣሙን ጠምጥሞ ስለ ኢየሱስ ክርስቶስ ይሰብካል። ሰው እኔ ያወራሁትን አይደለም በኋላ የሚያየው ተግባሬ ነው። አሁን ዓለም ጠባ አንድ መንደር የመሆን ስሜት ነው ያላት። ፕሪቪሌጅ የሆነ ሀብታም አይነት ሰው ችግር ሲገጥመው ነው ወይም ሌላ ሰው ላይ ሄልፕ የሚጠይቀው። በዓለም ላይ በጣም ክፉ ነገር ያደረጉ አንዳንድ ሰዎች ታሪካቸው ሲጠና ከጥሩ ቤተሰብ አልወጡም። ማንኛውም ቸርች ስለ ደቀ መዝሙርነት ይሰበካል፣ ይነገራል። ግን ትልቁ ቸርች የሚጎላት ነገር ደቀ መዝሙርነት። ለቤተሰቦቹ የማያስብ ሰው ከማያምን የከፋ ነው የተባለው ለዛ ነው። አሜሪካን ሀገር ማለት ደግሞ በቃ ሁሉም ሰው አልጋ በአልጋ ነው የምትዛለ ለዛ ነው የሚያስበው። ህመምተኛ በሽተኛ ሁልጊዜ ቁስለኛ ሆኖ ከመኖር ይልቅ ቁስላችን የሚፈወስበት እኛም የሌላውን ቁስል የምንፈወስበት ዘመን ያርግልን። ለደቀ መዝሙር ትልቁ ቻሌንጃቸው ወጣቶች ትልቁ ተግዳሮታቸው ምንድን ነው? ነጭ ቢሆን ቢጫ ቢሆን ብራውን ቢሆን ኢትዮጵያዊ ቢሆን ሱዳኒት ምናምን በሂውመን ስትራግል ላይ ነው። ክርስቶስ የሚመለክበት ቃሉ የሚጠናበት ጸሎት የሚጸለይበት ትንሹ ቸርች ነው ቤተሰብ። እሱ አይደንቲቲው ጠፍቶበት ነበር። ምክንያት የ19 ዓመት ልጅ ነበረ። ቴክኖሎጂ and understand the impact of technology on the one hand ብዙ ኮኔክሽን ይፈጥራል፣ ብዙ ግሎባላይዜሽን አምጥቶልናል። on the other hand በቃ በጣም ጎድቶናል። ኤአይ ራሱ እንዲሰብክ እየተደረገ ነውና የሂዩማኒቲ ኮኔክሽን ይኖራሉ። ከግለሰብ ባለፈ በአገር አቀፍ ደረጃ ሰዎች ለሪኮንሲሌሽን ወይም ለእርቅ በተለይ ደግሞ አማኞች ምን ያህል ተሳታፊ ያለባቸው ምን ሲጠበቅባቸዋል? ከብዛቱ የተነሳ ተገቢውን እረኝነት አገልግሎት፣ ተገቢውን የአባትነት አገልግሎት፣ የማሳደጉን አገልግሎት ይሰጣል። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዛሬ በልዩ ሁኔታ የምገኘው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ጽሕፈት ቤት ነው የምገኘው። ለዛሬ እንግዶቼ ሆነው ከኔ ጋር የሚቆዩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚደንት መጋቢ ጻድቁ አብዶ ከኔ ጋር አሉ። እንዲሁም ደግሞ ከአሜሪካን ሀገር ከኖርዝ ካሮላይና ሻርለት የመጡ ሁለት እንግዶች አሉኝ። ናሆም አዳም አበጋዝ የተባለ ወጣት እንዲሁም ደግሞ አዳም አበጋዝ ከስቲል ክሪክ ቸርች ከአሜሪካን ሀገር ከምትገኝ ኖርዝ ካሮላይና ላይ እዚህ መካከላችን አሉ። በዚህ በመናነሳቸው ርዕሰ ሀሳቦች ላይ ከኔ ጋር ቆይታ ያደርጋሉ። እንደምትባረኩበት እንደምትጠቀሙበት ተስፋ አደርጋለሁ። አብራችሁን ቆዩ። እንግዶቼ እንኳን ደህና መጣችሁ ብያለሁ። በተለይ ለዚህ ልዩ ዝግጅት ይህንን ቦታም እንድንጠቀም መጋቢ ስለፈቀዱልን እጅግ አድርገን እናመሰግናለን። ቴንኪው። እናንተም በአጭር ኖቲስ ነው ተባብራችሁ እሺ ብላችሁ ታዛችሁን የመጣችሁት። እነሱ የራሳቸው ስቱዲዮ አላቸው ሁሉ ነገር ያለበት፣ ግን ቢሮ ነው ያልኳቸው እኔ። እናንተንም በእውነት በጣም ነው የማመሰግነው። በተለይ አሁን ይህንን ጨዋታ የምናደርግበት የመስከረም ወር ሁለተኛ ሳምንት አካባቢ ነው ያለ ነውና አዲስ ዓመት ከመሆኑ አንጻር ከምናነሳው ርዕሰ ሀሳብ አንጻር መጋቢ እርሶም ካገኘን አንዳች ነገር ሳይሉ መጀመር ልክ አይመስለኝምና አዲሱን ዓመት አስመልክቶ አንድ ሀሳብ ጥለን ከሱ ብንነሳ። እንግዲህ አዲስ ዓመት መጽሐፉ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው ይላል። ስለዚህ አዲስ በሆነ ልዩ ልዩ እንግዳ ትምህርት ተወሰዱ ይላል ቀጥሎና አዲስ ዓመት አዲስ የሚሆነው እኛ ባለፈው አሮጌ ዓመት ያረግናቸው መጥፎ ነገሮችን ምህረት ከእግዚአብሔር ጠይቀን በአዲሱ ዓመት ደግሞ እውነትም አዲሰን ታድሰን ተስፋንም ሰንቀን በእኛ ሀገር ውስጥ ለምሳሌ ይቅርታን፣ ምህረትን፣ እርቅን፣ በጎነትን፣ አንዱ ለሌላው አክብሮትን እና የሚያሳይበትና ይሄ ህመምተኛ በሽተኛ ሁልጊዜ ቁስለኛ ሆኖ ከመኖር ይልቅ ቁስላችን የሚፈወስበት እኛም የሌላውን ቁስል የምንፈወስበት ዘመን ያርግልን። ዘመኑ 2018 ነው፣ ሙሉ ቁጥር ነው እና ዘመን ማርቆስ ነው ይባላል እና ወንጌላዊ ማርቆስ የአክሽን ሰው ነው እና የማርቆስ ወንጌል ውስጥ ወዲያውኑ የሚል ቃል ነው የምናገኘው። ስለዚህ እኛም የተግባር ሰዎች ያድርገን፣ በማንኛውም ሁኔታ የተግባር ሰዎች ያድርገን። ከሁሉም በላይ
የምህረት የእርቅና ሰላምን የምንፈልግ ህዝቦች ያድርገን እላለሁ። ወደ ምናነሳቸው ርዕሰ ሀሳቦች ከመጓዛችን በፊት ይመስለኛል በተለይ እርስዎ አቶ አዳሙ አበጋዝ ከረጅም ዓመት በኋላ ይመስለኛል ወደ ኢትዮጵያ የመጡት ወደ ሌሎች አፍሪካ ሀገሮችም አሁን በምናነሳቸው ርዕሰ ሀሳቦች ዙሪያ ላይ በጋራ የመጓዝ እድል ነበራችሁና ቆይታችሁ እንዴት ነው? ማመጣጣችሁ ምን ይመስላል? እኔ ስሜን እንደገለጽከው አዳሙ አበጋዝ እባላለሁ። የመጣሁት ከአሜሪካን ሀገር ከኖርዝ ካሮላይና ሻርለት ከተማ ነው። ቸርቻችን ደግሞ ስቲል ክሪክ ቸርች ይባላል። እዚህ የመጣ ነው በመጀመሪያ ምስራቅ አፍሪካ ሀገራት ያሉት 3 ሀገሮች ስለ ዲሳይፕልሺፕና ሪካንስሌሽን ቸርቻችን እንዴት እንደሚሰራና ፓርትነርሺፕ ለመፍጠር የረጅም ጊዜ ፓርትነርሺፕ ለመፍጠር ሪኮንስታንስ ቱር ለማድረግ ነው የመጀመሪያ ጉዟችን ነው። እና ልጄም ናሆም አዳሙ አበጋዝ ተከትሎኝ የመጣው የራሱን ፐርሰናል ቴስቲሞኒ እኔ ስለ ቸርች ሳወራ ስናገር ሳስተዋውቅ እሱ ደግሞ የራሱን ፐርሰናል ቴስቲሞኒ አገረ አሜሪካ ምን ይመስላል ከልጅነቱ ጀምሮ ስላደገ ያን ሁሉ እንዲያደርግ ነው። ወደ ራሴ ልዙርና 27 ዓመት ሆኖኛል ከዚህ ሀገር ከወጣሁ። እንግዲህ ከመውጣቴ በፊት ሚድል ኤጅ ነበርኩኝ ወይም ጎልማሳ የሚባል እድሜ ነበርኩኝ። ትልቅ ኤክስፒሪየንስ አለኝ ኢትዮጵያን በማወቅ የሥራ ባህሪ አገሬም በሙሉ እንዳውቅ አድርጎኛል። እያንዳንዱን ቦታዎች አውቃለሁ እና አይ ዋዝ ፕሪቪሌጅድ በጣም እድለኛ ነበርኩኝ። ከሀገሬ ከወጣሁ በኋላ ደግሞ ለመጀመሪያ ጊዜ ተመልሼ የመጣሁት ከ12 ዓመት በኋላ ነው። በ2010 ዓመተ ምህረት በፈረንጅ አቆጣጠር ነው የምናገረው። 4 ልጆች አሉኝ። ባለቤቴ 6ቱን ለመጀመሪያ ጊዜ ወደ ኢትዮጵያ ለ3 ወር መጣን። ምክንያቱም ከ12 ዓመት በኋላ ነው የመጣሁት። ልጆቼ አገራቸውና ቤተሰባቸውን እንዲያውቁ በምንመጣበት ሰዓት በተለይ ለሱና ለታላቅ እህቱ ተርኒንግ ፖይንት ነበረ። እሱ የ2ኛ ዓመት ተማሪ ሆኖ ትልቋ ወደ 3ኛ ዓመት እየገባች ነበር የመጡትና እሱ አይደንቲቲው ጠፍቶበት ነበር። ምክንያቱም የ19 ዓመት ልጅ ነበረ። ምንም በቃ ስለ ኢትዮጵያ ላለመምጣት ብዙ ጥረት አድርጎ ነበር። ወደ እሱ ፎከስ ላድርግና ቁልፍ ነጥቄ ነው መጨረሻ ላይ ወደዚህ እንዲመጣ ያደረኩት እንዳይጠፋብን ብለን። እዚህ ከመጣ በኋላ ግን ኢት ዋዝ 300 ዲግሪ ቼንጅ። ፋሚሊውን፣ የኢትዮጵያ ሀገሩ ሁኔታ ሲያይ፣ ህዝቡን የሚያደርገውን ነገር ሲያይ እጅግ በጣም አናዘር ፐርሰን ሆኖ ነው የተመለሰው እና ልጆችን በሙሉ ኢንጆይ አድርገው መጨረሻ ትንሿ ደግሞ የ5 ዓመት ነበረች። አማርኛ ችላ ነው የተመለሰችው እና ጥሩ ጊዜ ነበረን ከቤተሰብና ከሀገር ጋር። ለሁለተኛ ጊዜ ደግሞ የመጣሁት የዛሬ 7 ዓመት። አሁንም አብዛኛው ቤተሰብ መጥቷል። 2 ልጆች ሲቀሩ እሱም መጥቶ ነበረ እና ብዙ ኤክስፒሪየንስ ነበረን። ሀገሪቷ በጣም ሰላም ሁኔታ ከየትም ቦታ ከዳር እስከ ዳር የምንሄድበት ነበር። ብዙ አካባቢዎችን ቃይተንና አይተን ነበር የተመለስ ነው እና እግዚአብሔር ክብር ይመስገን ይሄንን ይመስላል እንግዲህ በ27 ዓመት የነበረው ሁኔታ። በተለይ የእናንተ ቤተክርስቲያን ስቲል ክሪክ ቸርች በሻርለት ያለው ከህብረቱም ጋር አሁን ቀጣይ በምናነሳቸው ጉዳዮች ላይ ብዙ ሀሳቦች እናነሳለን እና በተለይ የደቀ መዝሙር ጉዳይን እዛ መካከል እናነሳለን። ወደዛ ከመሄዳችን በፊት ግን በ7 ዓመት እንደሄድ አውቃለሁ። አሁን ወደዛ ሀገር የሰለጠነ ከኛ ባህል ከብዙ መልኩ በጣም የተለየ ነውና በ7 ዓመት ደግሞ አንዱ ልጅ በተለይ ይሄ ስነ አስተሳሰብ ሰዎች ደረሰ የሚሉበት እድሜ ነው ምናልባትና በዛ እድሜ ወደዛ ሀገር ሂደህ የነበረ ኮንፍሊክት፣ ችግሮች ወይም ግጭት ምን ይመስል ነበረ እዛ ስትደርስ? አንዳንድ ጊዜ አማርኛ ስለሚቸግረኝ እንግሊዝኛ እንድቀለቅል ይፈቀድልሃል። አመሰግናለሁ። የ7 ዓመት ሆኜ የሄድኩት አማርኛ የሚባል በዛን ጊዜ ነበር የምንማረው አይደል ትምህርት ቤት ውስጥ እና አማርኛ እንደ ቋንቋ ገና አልተማርኩም። ዝም ብሎ በሶሻል ኮንዲሽን ነው የተማርኩት እና ልክ ስንደርስ በ2 ሳምንት 1 ወር ውስጥ ብዙ አማርኛ ጠፋ። ማንበብና መጻፍም ዶንት ኢቭን ቲንክ አባውት እሱ በጀመረ ጠፋ። በ3 ወር ውስጥ ምናምን እንግሊዝኛ ኮምፕሊትሊ ሪፕሌስ አድርጎ ነበረ እና ይሄ ለአሲሚሌሽን እና ለሰርቫይቫል ነበረ እና በዛን ጊዜ እና ሁኔታ ውስጥ በጣም ብዙ ኮንፍሊክት ነበረ አይደል። የሆነ አይደንቲቲ ቤት ይጠበቅብኛል። ኢትዮጵያዊ ነህ፣ የኛ ልጅ ነህ፣ ካልቸር እና ትራዲሽን እንዳይጠፋ እንፈልጋለን። እዛ ሀገርም ሰርቫይቭ እንዳደረግ ትራይቭ እንዳደረግ ይፈልጋሉ። እሱን እንደዛ ለመሆን ደግሞ የእነሱን ቋንቋ መልመድ አለብህ፣ የእነሱን ካልቸር፣ የእነሱን ትምህርት ቤት እና በ7 ዓመት ላይ እንዳልከው ኢነፍ ኮንሽስነስ እና ነፍስ ነበረኝ።
ግን ኮንፍሊክቱን መያዝ አልቻልኩም እና ጀስት ኢዚውን መንገድ መረጥኩ። በዛን ጊዜ ደግሞ የእነሱን ካልቸር ስቲሙሌት ማድረግ ነው የቀለለኝ። ያ ጉዞ ምን ያህል ስኬታማ አደረገህ ወይስ በኋላ ለመመለስ ምን አይነት መንገድ ተጠቀምክ? አይ ቲንክ ያ ጉዞ ሁለት ሳይድ አለው። በአንድ ሳይድ ላይ ኦፍ ኮርስ ትልቅ ፕሪቪሌጅ ነው፣ ውጭ ሀገር መሄድ ፕሪቪሌጅ ነው። አሜሪካን ሀገር ማለት ደግሞ በቃ ሁሉም ሰው አልጋ በአልጋ ነው የምትይዝ አይደል? እንደዛ ነው የሚያስበው። ኦፍ ኮርስ አንዳንድ ሁኔታ እንደዛ ነው ሰው እንደሚያስበው ነው። አዘር ሳይድ ደግሞ በካልቸር ወይም በአይደንቲቲ ጉዳይ በቃ ትልቅ ኦፖርቹኒቲ ነው ለትምህርት፣ ለኢኮኖሚክ ፍሪደም እና ማየና ባይ እንደሚሉኝ በቃ ራሴን ለማውጣት የራሴን ሰው ለማውጣት። and the other side በቃ culture shock አለ፣ የላንጉዌጅ እና አይደንቲቲ ችግርም ነበረ እና እሱም ነው የኔ ቴስቲሞኒ ላይ ያለው። የተወሰኑትን በኋላ ላይ ተመልሰን እናያቸዋለን። በተለይ ግን የእናንተ ቤተክርስቲያን ስቲል ክሪክ ቸርች የምንለው ቤተክርስቲያን በአራት ዋና ነገሮች ላይ ትኩረት አድርጎ ደቀ መዝሙር ላይ ይሰራልና ለዛሬ ውይይታችን ዋና የምናተኩረው እሱ ነውና እስቲ እሱንና እንጫወት። አራቱን እናንሳ። ስቲል ክሪክ ቸርች ኦፍ ሻርለት በአራት ቫሊዩዎች ወይም መሰረታዊ ሀሳቦች የምንላቸው ላይ ትኩረት እናደርጋለን። አንደኛው መስቀሉ ወይም ጄሰስ ክራይስት ነው። ጄሰስ ክራይስት ወይም ጄሰስ ክራይስት ስንል ሰው በኢየሱስ ክርስቶስ ከዳነ እንደሱ ሞት ሆኖ እሱ ያደረገውን ሁሉ ህይወቱን ሁሉ እያደረገ እስከ መጨረሻው መጓዝ ስለሆነ አንደኛው እሱ ነው። ሁለተኛው ደግሞ የምንኖርበት ቤት ብዙ ነገር ተሸካሚ ነው። ልጆች፣ ሚስት፣ ባል የቤተሰብ ኃላፊ ነው፣ መሪ ነው። ሚስቱን ይወዳል፣ ልጆቹን ስነ ስርዓት ያስተምራል፣ ዲሳይፕልሺፕ ያደርጋል። እና ቤት ውስጥ የሚሰራው ነገር ነው ወደ ሌላ ነገር የሚያድገው። እና ቤት የጠነከረ ከሆነ በኢየሱስ ክርስቶስ የሚኖር ከሆነ ወደ የት እንሄዳለን? ወደ ቸርች። ቸርች ማለት ማንኛውም ወንጌላውያን በወንጌል የሚያምን ህዝብ ሁሉ በአንድ ቦታ ተሰብስቦ የሚያመልክበት፣ የሚዘምርበት፣ እግዚአብሔርን የሚያመሰግንበት ቦታ ነው። ቤት ከጠነከረ በኢየሱስ ክርስቶስ የሚኖር ከሆነ ቤተ ክርስቲያን ጠንካራ ትሆናለች። ቤተ ክርስቲያን ጠንካራ ከሆነ ቤተሰብ ጠንካራ ፋውንዴሽን ካለው በኢየሱስ ክርስቶስ በመስቀሉ የምንመላለስ ከሆነ ወደ ዓለም ሄደን ወንጌልን እንሰብካለን፣ በዓለም ያሉትን እንሰበስባለን። ይሄ ነው። ከዚህ በመቀጠል ቸርቻችን ሁለት መሰረታዊ አፕሮቾች አሉት። አንደኛው ዲሳይፕልሺፕ ወይም ደቀ መዝሙርነት። ደቀ መዝሙርነት ስንል ማንኛውም ቸርች ስለ ደቀ መዝሙርነት ይሰበካል፣ ይነገራል። ግን ትልቁ ቸርች የሚጎላት ነገር ደቀ መዝሙርነት ነው። አሜሪካን ሀገር ውስጥ 10,000 5,000 ኔሚት 20,000 የሚችል ቸርች አላቸው። ግን ብዙዎቹ ባዶ ሆነው 10,000 የሚችለው ቸርች ውስጥ 500 ሰው ላታገኝ ትችላለህ። ለምን? በተለምዶ ወይም ድሮ እንደነበርንበት ቤት እንደ ልማድ መመላለስ ሆኗል። ስቲል ክሪክ ቸርች ግን አፕሮቹ የተለየ ነው። ወደ 5,000 የሚሆን ህዝብ ይመጣል እዛ ቸርች። 2,300 የሚሆነው በእንግሊዘኛ የሚሰበክበት ነው። ከ70 አገሮች ከዓለም ዙሪያ ካሉ ከ70 አገሮች የሚመጣ ህዝብ ነው። የየሀገሩ ባንዲራ ተሰቅሏል ቸርቻችን ውስጥ። አንደኛው የኢትዮጵያ ባንዲራ ነው። በእንግሊዘኛ ይተሰበካል። እንደገና ኔክስት ዶር ሌላ አዳራሽ አለን 1,200 ሰው የሚችል በስፓኒሽ ቋንቋ ጆሮአቸውን ብትቆርጣቸው የማይናገሩ ስፓኒሾች ወይም ስፓኞል በስፓኒሽ ቋንቋ ይሰበካሉ። ሌላው ሶስተኛው አረበኛ። አረቦች በራሳቸው መንገድ ይታይ። እንግዲህ አረቦች ምን አይነት እንትን እንዳላቸው ጥምጣሙን ጠምጥሞ ስለ ኢየሱስ ክርስቶስ ይሰብካል። እና በጣም ደስ የሚል አፕሮች ነው ያለን። ሌላው በዳጋር ቋንቋ ይሰበካል፣ በሩቅ ምስራቅ ቋንቋ። እነሱም እንደዚሁ ፓስተሮቹን ደሞዝ እንከፍላቸዋለን። እኔ ሊደርሺፕ ላይ ነው ራሴን ካልገለጽኩኝ፣ እኔ የገቨርኒንግ ቦርድ ሊደርሺፕ ላይ ነው። እና እያንዳንዱ ፓስተር ምን እንደሚያደርግ ምን እንደሚሰራ በደንብ በቅርበት ሱፐርቫይዝ እናደርጋለን። እና ፓስተሮቹን ደሞዝ መክፈል ነው። እና በዚህ አይነት መንገድ ነው አፕሮቻችን። ሁለተኛው ሪካንስሌሽን ይባላል። ሪካንስሌሽን በአማርኛው ሲተረጎም እርቅ። ብዙ ጊዜ አይተህ ከሆነ በተለይ በእኛ አገር ልምድ ብዙ ፓስተሮች ከባለቤቶቻቸው ጋር ወይም ከጓደኛው ጋር ወይም እዛ ውስጥ ካለ ሰው ጋር ያለ መግባባት ተፈጥሮ ግን መድረክ ላይ ወጥቶ ስለ እርቅ ይሰብካል። ይሄ ትክክል አይደለም። ስለዚህ መሆን ያለበት ምንድነው? መጀመሪያ እርቅ መፈጸም እንዳለበት
እርቅ ከሌለ እግዚአብሔር ይቅር እንደማይል መጽሐፍ ቅዱስ ስለሚያስተምረን እርቅና ዲሳይፕልሺፕ ወይም ደቀ መዝሙርነት ላይ ትልቅ ትኩረት ነው ያለን። እንዴት ታደርጉታላችሁ ብትለን ወይም ከሌላው ቸርች እንዴት ተለየ ብትለን 5000 ሰው እንዴት በየሳምንቱ ይመጣል ስትል አፕሮቻችን የተለየ ነው። ማንኛውም ሰው እንግዳ ሆኖ ሲመጣ ሀግ ይሰጠዋል፣ በር ይከፈትለታል። ፍሬንድሊ በፍቅር በእውነተኛ ፍቅር ነው። ሽማግሌዎችና ፓስተሮች ደግሞ ዙሪያውን ሆነን እርዳታ የሚያስፈልገውን እዛ ሆነን በግንባር እንጠይቃለን፣ እናስተናግዳለን ጥያቄ። ከዛ ወደ ቤተ ክርስቲያን ይገባል። መጀመሪያ ከመግባቱ በፊት እንግዳ ነህ እንለዋለን። እንግዳ ከሆነ እስካን አድርጎ ስሙን፣ ኢሜሉን፣ ፎን ነምበሩን ይሰጣል። ኖ ኦብሊጌሽን ቴክስት እናደርገዋለን። ፍላጎት ካለ ዲሳይፕልሺፕ ክላስ በዚህ ጊዜ አለ ተመዝገቡ ብለን በሚዲያ ላይ እንለቃለን። በራሱ ፍላጎት ለዲሳይፕልሺፕ ክላስ ይመጣል። በሚመጣበት ሰዓት አሁንም ፓስተሮች ወይም ሽማግሌዎች ዝም ብለን ቁጭ አንልም። ዋናው ፓስተር ዲሳይፕልሺፕ ሲያስተምር እኛ ቁርስ እናበላለን፣ ሁሉን ነገር እናቀራርባለን፣ እንረዳለን። ለብሬክ ሲመጡ አሁንም ቡና መስተንግዷችን እናደርግና መጨረሻ ላይ ሲጨርስ እኛን ይጠራናል። ይሄ የኔ ስታፍ ነው፣ ተዋውቋቸው፣ እናንተን ያስተናግዷችሁ እነዚህ ናቸው፣ ጥያቄ ካላችሁ ከነዚህ ጋር ኮንታክት አድርጉ ይላል። በሚቀጥለው ሳምንት ይጠራሉ አዲስ ክላስ የወሰዱት። በዛን ሰዓት እያንዳንዱ ፓስተርና ሽማግሌ ይገኛል። ራሳችንን በደንብ አድርገን እናስተዋውቃለን። ግልጥልጥ አድርጌ የምደብቀው ነገር የለም። ሌላውም እንደዚሁ ከራስ ስትጀምር ሌላውም ሰው እየፈነቀለው የራሱን ታሪክ ይናገራል። አሁን በጋራ ነው። ከዛ ሁኔታ ሁሉ ሲያልቅ ደግሞ ሶስትዮሽ ነው የምንለው በዚህ ሀገር። በዛ ሀገር ትራያድ ግሩፕ እንለዋለን። በሶስት እንከፋፍልና ወንዶቹ ይዘን እንሄዳለን፣ ሴቶች አፕሮች እንዲያደርጓቸው እናደርጋለን። 3 ሰው ሲሆን ደግሞ በቀላሉ ዘና ብለው ታሪካቸውን በሙሉ ይናገራሉ። ዊ ኖው ኢች አዘር፣ ተዋወቅን፣ ቤተሰብ ሆን። በየሳምንቱ ከቸርች አይቀሩም፣ የመጽሐፍ ቅዱስ ጥናት አይቀሩም። ለሁሉ ነገር ተባባሪዎች ናቸው። ከዛ በኋላ አሁን ደግሞ እያደግን ወደ ምን እንሄዳለን? ምን አይነት ጊፍት አላቸው? መዘመር የሚችሉ ወደ መዝሙር እናስገባዋለን። ሊደርሽፕ ችሎታ ያለው ወደ ሊደርሽፕ እናስገባዋለን። በቃ እንደየችሎታው አሳይና በር መክፈት ፈልጋለሁ ካለ ወይም መስተንግዶ፣ ካፍቴሪያ፣ ኤኒቲንግ እና የራሳቸውን ጊፍት እንጠይቃለን። በዛ በፍላጎታቸው እንደደድላቸዋለን። በዚህ መሰረት ነው ቸርቻችን የሚሰራው እና በዓለም ዙሪያ ያልገለጽኩት ነገር 44 የሚሆኑ ቸርቾች አሉ። ለምሳሌ በአፍሪካ ውስጥ 12 ቸርቾች አሉ። ፎር ኤግዛምፕል ናይጄሪያ 2 አለን፣ ላይቤሪያ 2 አለን፣ ናሚቢያ 1 አለን፣ ሳውዝ አፍሪካ 2 አለን፣ ኬንያም 6 አለን። ብዙ ሀገሮች አሉ። ሩቅ ምስራቅ ብትሄድ ኢንዶኔሽያ አለን፣ ህንድ አለን፣ አረብ ሀገር ደግሞ ሊባኖን አለን እና ሳውዝ አሜሪካ ደግሞ ከ20 በላይ የሚሆኑ። ይሄ ለምንድን ነው የምናደርገው? ወንጌል መስፋፋት አለበት። እኛ ብር ከህዝብ ወስደን ዝም ብለን ባንክ አይደለም በማስቀመጥ የምናምነው። ወደ ዓለም ሄደን ወንጌል የሚሰብኩትን መርዳት፣ ትሬኒንግ፣ በተለይ ትኩረታችን ዲሳይፕልሺፕ እና ሪካንስሌሽን ስለሆነ በዚህ ላይ የሶስት ቀን ፓስተሮች፣ ሀገሪቱ ፓስተሮች እንሰበስብና ፈቃደኞች ከሆኑ ዲሳይፕልሺፕ ትሬኒንግ እንሰጣለን። ለምሳሌ ከ3 ወር በፊት የዋርሺፕ ሊደሩና የቸርቻችን ሊደር ላቲን አሜሪካ ሄዱ። 250 የሚሆኑ በላቲን አሜሪካ ውስጥ የሚገኙ ፓስተሮችን አሰልጥነው መጡ። ሎክ እንደዛ እናደርጋለን እና አሁንም ኦክቶበር ላይ በአመት አንድ ጊዜ የሚካሄድ ኮንፍራንስ አለን። የሚመጡት እነዛ ከኛ ጋር ፓርትነርሺፕ ያላቸው ናቸው። ብዙ ዲቴል ውስጥ አድርገውም ለምንድን ነው ኢትዮጵያዊ ፓስተር አንተ የምትጋብዘው ሲሉኝ ችግር የነገርኳቸው። መጨረሻ ላይ ኢትዮጵያ ሂድና ትኬት እንግዛልኝ ሲሉኝ ነው አልሄድም፣ ምክንያቴን ሰጠኋቸው። መጨረሻ ላይ ኦኬ ሁሉ ካቃተህ ለምን በዙም አሰባስብና ለምን አንናገርም አሉኝ። በዛ መሰረት እግዚአብሔር ረድቶኝ ከፀሐይ መውጫ ከካናዳ ጀምሬ እስከ ፀሐይ መግቢያ አውስትራሊያ ድረስ ያለ በዓለም ዙሪያ ወደ 34 ፓስተሮች ያገኘው። በዛ መሰረት አንደኛው ተሳታፊ ፓስተር ጻድቁ አብዶ ነበሩ እና በጣም ቆንጆ ውይይት አደረግን፣ ደስ አለን። ከዛ በሚቀጥለውን ስቴፕ ነገርናቸው፣ ተለያየን። በዛ መሰረት በአሁኑ ሰዓት ኢትዮጵያን ፓስተሮች 3 ለመጀመሪያ ጊዜ በአሜሪካን ሀገር ተጋብዘው
ይገኛሉ። አንደኛው ፓስተር ጻድቁ አብዶ ነው። በጣም በተለይ በእነዚህ በአራቱ እሴቶቻችሁ ቫልዩ በምታደርጓቸው ነገሮች መሰረት ከኛም ጋር ያለውን ነገር አንዳንድ ነገር እንጫወታለን። ግን መጋቢ ምናልባት እዚህ ላይ አንዳንድ ሀሳብ ቢጨምሩበት አሁን ካለንበት ወቅታዊ ሁኔታ አንጻር እነዚህን 4 ነጥቦች ብናነሳ ክርስቶስን ማዕከል ያደረገ ቤቱን ደግሞ ትኩረት ያደረገና ከዛ ደግሞ ቤተክርስቲያንን በኋላ ደግሞ ወደ ዓለም ያለውን ጉዞ 4 እሴቶች ብናይ አሁን ካለንበት የኢትዮጵያ ቤተክርስቲያን እንቅስቃሴ አንጻር ምን ልንማርበት እንችላለን ከነዚህ ነገሮች? እንግዲህ እውነተኛ የክርስቶስ ደቀ መዝሙር የሆነ ሰው በመጀመሪያ ደረጃ ከሁሉ በፊት ከማንም በላይ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም አእምሮና ኃይሉ ክርስቶስን የሚወድ እግዚአብሔርን የሚወድ መጽሐፍ ቅዱስ ምን ይላል? መንፈስ ሙላባችሁ ብቻ ሳይሆን የእግዚአብሔርም ቃል በሙላት ይኖርባችሁ ይላል የእግዚአብሔር ቃል። እና ክራይስት ወይም ክሮስ ሲባል ሙሉን በተሟላ ሁኔታ የመጽሐፍ ቅዱስን ወይም የወንጌል እውነትን ወይም ለሰው ልጆች የተገለጠውን የእግዚአብሔር ማዳን በክርስቶስ በኩል የተገለጠውን ማዳን እና ክርስቶስ በመስቀሉ የሰራውን የቤዛነት ስራ ያንን መቀበልና ማመን አንድ ነገር ሆኖ ክርስቶስ ደግሞ የእምነታችን ጀማሪና ፈጻሚ ነውና እርሱን ተመልከቱ ስለሚል በአንደበት ብቻ ሳይሆን በኑሯችንም እርሱን እንድንመስል ነው። እንግዲህ ዋናው የመጀመሪያው አንድ ሰው ደቀ መዝሙር ሆነ ማለት አብሶሉትሊ ሙሉ በሙሉ ራሱን ለዛ ጌታ ላደረገው ወይም መምህሩ ለሆነው የሰጠ ማለት ነው ባጭሩ። እና ይሄ ከብዙ አንጻር ይጠናል። ለምሳሌ ክርስቶስ 12 ብቻ ወስደዋል። ከ12ቱ 3ቱ ኢነር ሰርክል ዲሳይፕልስ ይባላሉ። ያዕቆብ፣ ዮሐንስና ጴጥሮስ ይሄ ችግር የለባቸውም ማለት ነው። ግን እነሱን ሌት ተቀን አብሮት ነበሩ፣ ያስተምራቸው ነበር፣ ይልካቸውና የተቸገሩትን ይረዳ ኦን ጆብ ትሬኒንግ የሚባል አይነት ሁሉ ነበር አይደለም እና ልኳቸው ደስ ብሏቸው ሲመለሱ ነው መናፍስ ስለተገዙላችሁ አይደለም ደስ የሚላችሁ ብሎ ኮሬክት አድርገዋል። ሌላ ጊዜ ደግሞ አጋንንት ማውጣት አቅቷቸው ሲያገኛቸው ይህ አይነቱ በጾምና በጸሎት ካልሆነ አይወጣም ብለዋል። ሌላ ጊዜም በቃ እኛ ሁሉን አውቀናልና አብን ብቻ አሳየን ፊልጶስ ስል አይ ምን ነው ብራዘር ገና አላወክም አለው ማለት ነው። ማለት ግራጁዌት ሊያደርግ ቸኩሎ መሰለኝ። ግን እግር የሚያጥበበት ምክንያት ያን ሁሉ ያደረገው እነሱ እውነተኛ የእርሱ ደቀ መዛሙርት ሆነው ከዛ በኋላ ደቀ መዛሙርት እንዲያፈሩ ነው። ስለዚህ ደቀ መዝሙር ማለት ቃሉ ቃል በቃል ተከታይ ማለት ነው። ግን ተከታይነት በምንድን ነው? ደረሳ ይባላል በሌላውም አይደለም። ደቀ መዝሙር የሚያስተምረውን ሰው የሚከተል ትምህርቱን ብቻ ሳይሆን ኑሮውን፣ ህይወቱን፣ አቋሙን በሁለንተናዊ ሁኔታ ለዛ የተሰጠ የማይለይ አብሮት የሚቆይ እንደማለት ነው አይደለም። ስለዚህ እሱ ዋና ይሁንና እንግዲያውስ ቀጥሎ ምን ይመጣል? ቤተሰብ ነው ማለት ነው። ምክንያቱም ክርስቶስ የቤተ ክርስቲያን ራስ ነው። ቤተሰብም ደግሞ ክርስቶስ የሚመለክበት፣ ቃሉ የሚጠናበት፣ ጸሎት የሚጸለይበት ትንሹ ቸርች ነው። ቤተሰብ ሞዴል ነው። ስለዚህ እንዳውም ያው አንዳንድ ጊዜ በሌላም ፖለቲካም ሄልዚ ፋሚሊ ስትሮንግ ኔሽን የሚባል ነው። አንድ ቤተሰብ ጤናማ ሲሆን አገርም ይፈወሳል። እና በዓለም ላይ በጣም ክፉ ነገር ያደረጉ አንዳንድ ሰዎች ታሪካቸው ሲጠና ከጥሩ ቤተሰብ አልወጡም። አንዳንዶቹ ከእናታቸው ጋር መጥፎ ግንኙነት ወይ በአባታቸው አብዩዝ ተደረጉ እና ነው። ግን ደግሞ በዓለም ላይ ደግሞ ጥሩ ነገር ያደረጉ ሰዎች ስታይ ቢያንስ ወንዶቹ እናታቸውን የሚወዱ የነበሩ እንደሆኑ ስም አልጠቅስም እንጂ አለ እንደዚህ አይነት ሰዎች አሉ። ከሂትለር ጀምረ ብትቆጥረው ማውሴቲንግ እንዴት እንደነበረ ከአባቱ ጋር የነበረው ችግር አሉ ሰዎቹና ስለዚህ ቤተሰብ ትንሹ ቤተ ክርስቲያን ነው እና በቤተሰብም ራስ ክርስቶስ ነው። በእርግጥ ግን ፋዘር የክርስቶስ እግዚአብሔር ምንድን ነው የሚለው? ለሚፈሩት ይራራል፣ አባት ለልጆቹ እንደሚሆን አይደለም። እንደ አባትም እንደ እናትም ሆኖ እንዳሳደገ ጳውሎስ ይናገራል ተሰሎንቄ ላይ። ስለዚህ ዋናው አባት ቢኖርም አባት ደግሞ ለልጆቹ ለሚስቱ ለምኑ ያ ፋሚሊ የሚኖረው ጤናማ ሪሌሽንሺፕ
ለማን ይጠቅማል? ቀጥሎ ለቤተ ክርስቲያን ነው። አንዳንድ ጊዜ ድሮ በእኛ ሀገር አንዱ ችግር እኛ ቤተሰብ ችላ ብለን እናቱን ሚስቱን ምናምን ከኔ በላይ የሚወድ ምናምን ብለን ያለ አግባብ ተርጉመን ልጆቻችንን የአንዳንድ አገልጋይ ልጆች እንዴት እንደተጎዱ እናውቃለን። እና ለቤተሰቦቹ የማያስብ ሰው ከማያምን የከፋ ነው የተባለው ለዛ ነው። ስለዚህ ለቤተሰብ ማሰብ ቅድሚያ ለክርስቶስ፣ ቀጥሎ ቤተሰብ ነው፣ ቀጥሎ ነው አገልግሎት። ቸርች ስንል አገልግሎት ማለታችን ነው። ስለዚህ የቤተሰቦች ስብስብ ናት ቤተክርስቲያን እና then when you come to church አሁን ደግሞ በጋራ እናመልካለን፣ እንተናነጻለን እና ስናመልክ ህብረት ለማድረግ ለኤዲፊኬሽን ነው። ያ ከሆነ በኋላ ወደ ዓለም ደግሞ እንሄድና ወንጌልን እናደርሳለን። ስለዚህ በብዙ ሺዎች የሚቆጠር ሜጋ ቸርቾች ውስጥ እንዴት ደቀ መዝሙር ማድረግ ይቻላል የሚለው ከባድ ነው አይደለም። እነሱ አሁን ሶስት ያደርጋሉ። እኛ ድሮ በኮሙኒዝም ዘመን ነፃነት ስለሌለን ትዝ ይለኛል እኔ በጣም ከበዛ 10 ሰው በላይ አይቻልም። በጥቂት ቁጥር ነው ሆም ቱ ሆም። አንተም ታስታውሳለህ ሆም ሴል የሚባለው የኮሪያ ቸርች የዩዶ ፉል ጎስፕል ቸርች አንዱ እድገትም ሆም ሴል ላይ ትልቅ አስተዋጽኦ የነበረው ነው። እና አንዳንድ ጊዜ የፍቅር ህብረት ይባላል፣ የቤት ለቤት ህብረቶች አንድ ምዕመን በጫካ ውስጥ እንዳይጠፋ ምን ይባላል? ደኑ ጤናማ እንዲሆን እያንዳንዱ ዛፍ ጤናማ መሆን አለበት። በደኑ መካከል ሳይታወቅ አንድ እሳት ቢገባ የአማዞን ደን ያው ሁልጊዜ ይቃጠላል። የሆነ ሰም አንድ ወይ የሰከረ ሰው እሳት ጥሎ ይሄዳል። ስታየው ደኑ ጤናማ ይመስላል፣ ግን ሲጨስ ነው የምታገኘው በኋላ። ስለዚህ ዲሳይፕልሺፕ የእያንዳንዱን ምዕመን ጤንነት ሲጠበቅ ቤተ ክርስቲያን ጠንካራ ትሆናለች እና በእነዚህ ቫሊዎች ላይ መመስረቱ እኛ ድሮ ከችግር የተነሳ እናውቀዋለን። ይሄን ጥሩ ነበር። አሁን ግን ደግሞ ነፃነት ሲኖር ሰው በገፍ ወደ ቤተ ክርስቲያን ሲመጣ ሰው ማን የት ነህ ተብሎ በመንጋ መካከል በብዙ ሰው መካከል አንድ ሰው ይጠፋል። ሰው አለ ዙሪያውን ከቦታል፣ ግን ብቸኛ ነው። ችግሩን የሚነግረው ሰው የለውም። እና ግን እንደዚህ አይነት በስሞል ግሩፕ ባይብል የሚያጠኑ አብሮ የሚጸልዩ ይሄንን ደግሞ በዋናነት አገልጋዮቹ የሚመሩት ሲሆን አንዳንድ ጊዜ ገና አገልግሎት ለሚለማመዱ የሚሰጥ አገልግሎት አይደለም። ይሄ እንዳውም ከሌላ ሁሉ በላይ ከመድረክ ክፍሎች ስብከት በላይ ይሄ ነው ቦታ ሊሰጠው የሚገባው። ለምን ዲሳይፕልሺፕ ማቹሪቲ ለማምጣት ብቻ ሳይሆን አገልጋዮችንም ሊደሮችንም ለማፍራት በጣም አስፈላጊ ነው። ይሄ በተግባር በተሞክሮ የተረጋገጠ ነው። እንደ እግዚአብሔርም ቃልም ደግሞ በብዙ ማስረጃ ማቅረብ አሁን ስለሱ ትርጉም ምናምን አይደለም፣ በብዙ ማስረጃ ማቅረብ የምንችለው ነው። ስለዚህ እኛ እንደ ኢትዮጵያ ወንጌላውያን ቤተክርስቲያናት አሁን የኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ባሉ አባል ቤተ እምነቶች ኢን ሚሊየንስ የሚቆጠር ምዕመናን ብዙ ሺህ የሚቆጠር አጥቢያ ያላቸው በተለይ ትልቆቹ ቤተ እምነቶች ይሄንን ዘዴ ቢከተሉ ይጠቅማቸዋል። ሌላው እንግዲህ ሪኮንሲሌሽን የሚባለው በቸርች ውስጥም ቢሆን መላእክት አይደሉምና የተሰበሰቡት በመላእክቱ መካከል አንዱ አምጾ የራሱን ወገን 1/3 አስቶ ነበር አይደለም። ኩዴታ የሞከረው የመጀመሪያው መልአክ ሰይጣን ነው እና ካድሬም ነው፣ አደገኛ ካድሬ ነው። 1/3 ኦፍ ሂዝ ኦን ግሩፕ ጥለዋል አይደለም እንዴ። በሰዎች ግንኙነት መካከል በባህሪ ልዩነት፣ በተሰጥኦ ልዩነት፣ በኤክስፒሪየንስ ልዩነት፣ የእውቀት ደረጃ ብዙ አይነት ስለሚለያይ ሳይታወቅ ኮንፍሊክት ሊኖር ስለሚችል ከግል ህይወት ከእግዚአብሔር ጋር ከመታረቅ ጀምረን በቤተሰብ ውስጥም ሰላምና እርቅ እንዲኖር አድርገን እርስ በርሳችንም የሚኖረን ግንኙነት ከፍቅር በስተቀር ለማንም ዕዳ አይኑርባችሁ እንደሚል እግዚአብሔር ቃል ይቅርታ፣ ምህረትን፣ እርቅን መልመድ አለብን። አንዳንድ ጊዜ ሆድ ይፍጀው በቃ ጊዜ አለ ቆይ ግድ የለም ብሎ አበሻ እንደሱ ሳይሆን እንደው ችግርም ካለን አውጥተን ያንን ምንፈታበት አይነትና በንጹህ ልቦና ጌታን ከሚወዱ ሁሉ ጋራ ለማምለክ ከሚረዱ ነገሮች አንዱ በጥቂት ግሩፖች በባይብል ስቴዲ የተደራጀና ሲስተማቲክ የሆነ
የማያቋርጥ ስልጠና መስጠትና ይሄ ደግሞ ያው ጸሎቱ፣ ጾሙ፣ ምኑ ሲጨመርበት ጥሩ አይነት ህይወት ለመኖር የሚያስችል ስለሆነ ደቀ መዝሙርነት ውስጥ ይሄም አለ። ምክንያቱም እንደምታስታውሰው ጴጥሮስ ነው ጥያቄ የጠየቀው። ባልንጀራዬ በቀን ስንት ጊዜ በድሎ ስንት ጊዜ ይቅርታ ቢጠይቀኝ ነው ብሎ የጠየቀው ምን ሆኖ ነው? እሱ ማለት አልተነገረንም እኮ ለምን ጠየቀ? ይሄንን እዛ ከ12 ውስጥ እሱን የነካ ሰው አለ እንዴ? አይታወቅም። ዝም ብለን መገመት አንችልም። ግን የሆነ ችግር አለው ማለት ይቅር እያለ አድቫንቴጅ መጥቶብኛል ብሎ የሚያስበው ሰው ይኖር ይሆናል። አንዳንድ ሰው እውነት ነው አድቫንቴጅ ለመምታት ይፈልጋል። ብልጥ የሆነ ይመስለዋል፣ ግን ሞኝ ነው እንደዛ አይነት ሰው። እና ለማንኛውም ጌታ ምን አለው? 7 ጊዜ እንጂ 7 ጊዜ ብቻ አልልህም። ከዛ ምሳሌ ሰጠ አይደለም? ስለ ብድር ስላለባቸውና ተወኝ ተብሎ ስለተተወለትና መጨረሻው ላይ ምን ይላል? ያ ምሳሌ ከልባችሁ ይቅር ካላላችሁ እንዲሁ ይሆንባቸዋል። ስለዚህ እኛ ይቅር ተብለናል፣ ይቅርታና ምህረትን መስጠት አለብን የሚለውንም አንዱ ከደቀ መዝሙርነት እሴቶች አንዱና ትልቁ ስለሆነ እሱም ፓርት ኦፍ ዚስ ነው ማለት ነው። ከሁለቱም አንጻር አንዳንድ ነጥቦችን እናነሳለን። ግን ምናልባት ቅድም አቶ አዳም ስታነሱ በኬንያ በኡጋንዳ በተለያዩ ሀገሮች የመንቀሳቀስ እድል ነበራችሁ። 12 አካባቢ ደግሞ ሀገሮች ላይ አፍሪካዎች ላይ አጥቢያ እንዳለ አንስታችኋል። እና ላነሳ የፈለኩት ነገር የደቀ መዝሙር ህይወትን ጥልቅ እንኳን ገብታችሁ ባታዩ እንዴት አያችሁት? ምን ይመስላል በእነዚህ ሀገራት እኛም ጋር ስትጓዙ ያያችሁት ነገር? ለመጀመሪያ ጊዜ ሐሙስ ለሊት 8 ሰዓት ተኩል እዚህ አዲስ አበባ ደርሰን ሌሊት ማለት ነው ጠዋት ተነስተን አንዳንድ ጉዳዮች ከፈጸምን በኋላ በሚቀጥለው ቀን ወደ ሐዋሳ ነው የሄድነው። ከአሜሪካ ሳንነሳ ጀምሮ ስኬጁዋል የነበረ ስለሆነ አርብ፣ ቅዳሜ፣ እሁድ ዕለት ስኬጁዋል ነበረ። ሐዋሳ ፓስተር ጌቱ አያሌው ወይም የህይወት ብርሃን ቸርች ጋር ነበር የሄድነው። አርብ ዕለት 9 ሰዓት ከሰዓት በኋላ ደርሰን 10 ሰዓት ተኩል ላይ ልጄ በ350 እስከ 500 የሚሆኑ ልጆች ወጣቶች ሰብስቦ ነው የጠበቀው። እዛ ላይ የራሱን ፐርሰናል ቴስቲሞኒ ሰጠ። በሚቀጥለው ቀን ደግሞ ፓስተር ጌቱ ሊደሮችን በሙሉ ዲያቆናት፣ ፓስተርስ፣ ሊደርስ፣ ኤልደርስ በአጠቃላይ ወደ 37 የሚሆኑ መሪዎች ሰብስቦ ጠበቀኝ። እዛ ላይ ለነሱ አቀረብኩ። ለምን እንደመጣው ምን እንደምናደርግ አሁን የምንወያየው ስለ ዲሳይፕልሺፕ፣ ስለ ሪካንስሌሽን ስትሬት ነው። ምክንያቱም ትራንስፓረንት መሆን ስላለብኝ ምን እያደረጋችሁ ነው? ኦኬ ወደፊትስ ምንድን ነው የምታደርጉት? እንዲህ ነው የኛ ቸርች የሚያደርገው እያልኩ ተናገርኩ። ያን ጨረሱ። ከሰዓት በኋላ ሌላ ትንሽ ቸርች ከአሜሪካ ሳልነሳ የያዝኩ ፕሮግራም ስለነበር እዛም ቸርች እጅ ወደ 50 የሚሆኑ ሰዎች አሉት። እዛ ላይ አምልኮ ከመግባቴ በፊት ፓስተሩን ከሊደሮቹ ጋር ከሱ ጋር ከተነጋገርኩ በኋላ እዛ ሄደን ከሱም ጋር እንደዚሁ በሚገባ 10 ደቂቃ ነው 15 ደቂቃ ጊዜ ተሰጠኝ ለህዝቡ እንደዚሁ። ሰንደይ ቸርች ፓስተር ጌቱ አያሌው ቸርች ጋር ሄድን። ሁሉ መዘምራን ሁሉ ነገር ከተደረገ በኋላ ያው ፕሮሲጀራቸውን ጠብቀው መጨረሻ ላይ ማስታወቂያቸውን ከተናገሩ በኋላ ለእኔ ጋበዙኝ። 20 ደቂቃ ያህል ከሽማግሌዎች ጋር የተነጋገር ነው ከወጣቶቹ ጋር የተነጋገር ነው በሙሉ ልጅም የተናገረውን ጨምቄ ለኮንግሪጌሽኑ አስረዳው እና በጣም ደስተኞች፣ በጣም በእልልታ በደስታ ነው የተቀበሉን። በዚህ አጋጣሚ የህይወት ብርሃን ቸርች ሐዋሳ ያደረጉልን መስተንግዶ በህይወታችን የማንረሳው እጅግ በጣም የተዋበ በፍቅር የተሞላበት መስተንግዶ ተደረገልን። እናመሰግናለን። ግን በአጠቃላይ የደቀ መዝሙርነት ስራ ይሰራል። ለምሳሌ የሆነ ኮንፈረንስ ነበራቸው ፓርቲኩላርሊ በዚህ ቀን ባልልም እኛ ከመድረሳችን በፊት ወደ 120 ሰው እንደዳነና እንደተጠመቀ ማስረጃ ሰጠውኛል እና በኮንፈረንስ ላይ 120 ፊገሩን ትክክል ላልሆን ይችላለሁ፣ ግን ብዙ ሰው ዲሳይፕልሺፕ እንደተደረገ ነግረውኛል። የረሳሁት ምንድነው ሐዋሳ ትንሽ ቸርች አይቻለሁ፣ ቁጥራቸው ትንሽ ሆነ ብያለሁ። እዛ ቸርች ውስጥ ዲሳይፕልሺፕ እና ሪካንስሌሽን አክሮስ ዘ ካንትሪ እስከ ኬንያ ድንበር በጎመጎፋ በኩል ጅንካ ምናምን እስከ ኦሞ ድረስ እየሄዱ ዲሳይፕልሺፕ እንደሚያደርጉ እና ብዙ አይነት ኢቭን ሌላ አይነት ሃይማኖት ተከታዮችን በሙሉ የማንገምተውን ሁሉ ወደ ኢየሱስ ክርስቶስ ደቀ መዝሙር ተከታይነት እንዳደረሱ ምስክርነታቸውን ሰጥተውኛል። ይህን ሳልገልጽ እንዳላልፍ መጋቢ ምናልባት ቀደም ያሉ ዓመታትን የማንሳት ነገር ነበርና ቁጥራችንም በቤት ህብረት ለምሳሌ ነፃነት ባልነበረበትም ዘመን ቁጥሩ ለመስፋቱ አንዱ ትልቅ ዕድል በወንጌል ጉዞ የመሄዱ ነገር ይመስለኛልና ያ ደግሞ ከምስክርነት በላይ
በህይወት ይታይ የነበረው ነገር ሰዎችን ይስብ የነበረ ይመስለኛልና ቅድም ስናነሳ ክርስቶስ መቅደም አለበት ወይ መስቀሉ ደግሞ በኋላ ቤትን ማዕከል ማድረግ አለበት ከዛ ደግሞ ስንሰበሰብ ያለው አገልግሎት የምንለው ቤተክርስቲያንን ተነስቷልና በኋላ ነው የመውጣት ነገር የሚል ነገር ተነስቷልና አሁን እየተቀያየረ ይመስላል ወይ የተዘባረቀ ይመስላል እሱ ላይ ምናልባት ሐሳብ ካለ ይሄ ሁሉ እየተደረገ መውጣት ይቻላል ግን ክርስቶስን በቅጡ በተገቢው መንገድ እንደ እግዚአብሔር ቃል ያላወቀ ሰው የሱ ደቀ መዝሙር ያልሆነ ሰው ጤናማ ግንኙነት ከሱ ጋር ሳይኖረው ጤናማ ግንኙነት ከወንድሙ ጋር ሳይኖረው ለመስበክ ቢሞክር ወል መጽሐፍ ቅዱሱ ግልጽ ነው እዚህ ጉዳይ ላይ እንደዚህ አይነቱን ሰው ግብዝ ብሎ ነው የሚጠራው አይደል እንዴ የማልኖረውን ካወራው ሰው እኔ ያወራሁትን አይደለም በኋላ የሚያየው ተግባሬን ነው በነዛ ለምሳሌ በጣም ከባድ ዘመናት ውስጥ ያን ጊዜ መንግስት ያሳደደን ሲጠላን ሌላው ህዝብ ለእምነታችን ያለንን ቆራጥነት ለዛ የምንከፍለው መስዋዕትነት አይተው እኮ እኔ አንድ ቦታ ትዝ ይለኛል እኔ መቀላቀላለሁ ብሎ የተቀላቀለ ሰው አለ እና ይማረካሉ ሰዎች በህይወት በሚያዩት ነገር ይማረካሉና አሁን ትልቁ ፈተና የሚሆነው አንዳንድ ጊዜ ከብዛቱ የተነሳ ተገቢውን እረኝነት አገልግሎት ተገቢውን የአባትነት አገልግሎት የማሳደጉን አገልግሎት ይሰጣል ወይስ ምንም በቃ ያላለ ሁሉ ብድግ ብሎ አሁን ደግሞ ነፃነቱ ከልክ በላይ ነው ሶሻል ሚዲያው እንደልብ ነው እና በድግ ብሎ በቃ አውቅ ያለው ብሎ ሰው ያላወቀውን ሁሉ ግራ ቀኙን ሳያስተውለው የሚያደርግበት ጊዜ ነው ይሄ በራሱ ከባድ ተጽዕኖ አለው በነገራችን ላይ ክርስቶስም እኮ ሚሊየን ብዙ ሺህ ህዝብ ይከተለው አልነበረም እንዴ ግን እሱ ከነዛ መካከል ትኩረት የሚያደርገው ማን ላይ ነው መቼ መጣ ሲሉት እንጀራ በልታችሁ አይደለ አላለም እንዴ ክራውድ አንዳንድ ጊዜ ያታልላል እና ጥሩ ነው መወደድ ጥሩ ነው መደነቅ ግን እውነት ማን ነው በክፉ ቀን የሚቆመው በእኛ በነበርንበት ዘመን በፖለቲካ ምክንያት በጣም ከባድ ችግር ሲፈጠርበት የነበረው ኢህአፓ የሚባል ፓርቲ ነውና ኢህአፓዎች ድሮ ምን ይላሉ ማሱ ሰፊው ህዝብ ምናምን ይሉ ነበርና በኋላ ክፉ ቀን ሲመጣ እኔ ጀሌ ነኝ ማለት ጀመሩ ሌሎቹ እና ጥቂቶች ብቻ ተለይተው ሲወጡ ማሱን ያመነ ጎሜ ዘገነ አሉ አንዳንድ ጊዜ እኛ ማሱን አይደለም ማመን ያለብን ጅግዩን ሳይሆን ዋናውን ነው ክርስቶስን ከያዝ እሱ ለምሳሌ በኩለ ቀን በሐሩር መሄድ በማይገባው እንደ አይሁዳዊ መሄድ በማይገባው ቦታ ወደ ሰማርያ ያልፍ ዘንድ ግድ ሆነበት ይላል ለአንዲት ሴት በእሷ ግን የሰማርያን ሰዎች በሙሉ በኩለ ሌሊት ደግሞ በኩለ ቀን ነው ያ በፀሐይ በኩለ ሌሊት ደግሞ ኒቆዲሞስ ጋር መሄድ ነበረበት ስለዚህ እንደ አገልጋዮችም ትንሽ እኛም አሁን ጥሩ ነው በሰፊ መድረክ መስበክ በብዙ ሺህ ህዝብ ፊት መናገር ጥሩ ነው ግን በሰፊውም ህዝብ ፊት ቢሆን በጥቂትም ፊት መናገር መቻል ጥቂቶችንም ዲሳይፕል ማድረግ መቻል ማንን ነው በእውነት ያሳደግኩት ማንን ነው ወደ እግዚአብሔር ቃል እንዲቀርብና እንዲበቃ ያረኩት ብሎ ራስን መመርመር በተለይ ለአገልጋዮች በጣም አስፈላጊ ነው ያደገ ደግሞ ያሳድጋል ምክንያቱም መልቲፕሊኬሽን በዲሳይፕልሺፑ ራሱ ዲሳይፕል የሆኑት ሌላውን ዲሳይፕል እንዲያረጉ ማድረግ ይቻላል ለማለት ነው አሁን ቻሌንጁ ምንድነው ሰው ብዙ ጊዜ ኢንማስ ደስ ይለዋል ጥሩ ነው ግን ለምሳሌ አሁን የቤተ ህብረት የማይገኙ ሰዎች አሉ ግን በጣም አስፈላጊ ነው የእግዚአብሔርን ቃል በጥቂት ሰዎች ጋር ሆኖ ማጥናት ኢቭን የአንዱን ሰው ችግር እንኳን ማወቅ ምንም ባናደርግለትም ልንጸልይለት እንችላለን እና የባዘነ ይላል ከመንጋው እንደዛ አይነት እንዳንሆን እንደዛ አይነቱ አገልግሎት የበለጠ ይጠቅማል ለማለት ነው ግን እዚህ ላይ በተጨምሮኛ ታደሙ በተለይ እናንተ ትልቅ ቤተ እምነት ሆኖ ግን በደቀ መዝሙር ህይወት ሰው እንዲወጣ በትንንሽ ቡድኖች የመያዙ ነገር ተነስቷልና
ምናልባት መጋቢ ባደጉበት እኛም ልጆች ሆነን በነበርንበት ቤተ እምነቶች እንደ ሙሉ ወንጌል አይነት በቤተ ህብረት ደረጃ ትልልቅ ስራዎች ስለተሰሩ ነው የቅዱሳኑም ቁጥር ቅድም እንደተጠቀሰው ያለውና ምን ልንማር እንችላለን? አሁን ያሉ ቤተክርስቲያኖች በኋላ ላይ በጥምረት ወደፊት ሊሰሩ ስላሉ ነገሮች እናነሳለን። ግን ቤተ እምነቶች ምን ሊማሩ ይችላሉ? እነዚህን 4 እሴቶች የምንላቸውን ነገሮች ትኩረት አድርገው መስራታቸው። ከአሜሪካ ከመነሳታችን በፊት ትኩረት የሆነውም ይሄ ነው። 3 አፍሪካ ሀገሮችም ለመሄድ የፈለግነው ይሄ ነው። በተለይ ኢትዮጵያኖች የሚኖሩበት ኡጋንዳ ካምፓላና በዚህ በአዲስ አበባ በሐዋሳ በተለያዩ አካባቢዎች ሁሉንም ማዳረስ ባንችልም የተወሰኑ ይሄንን ለማድረግ የሞከርነው ቸርቻችን ከሚሰጠው ሆሊስቲክ የሆነ አፕሮች አገሬና ህዝቤም ይህን ተጠቃሚ ቢሆን የበለጠ እድሉን እንዲያጋጥማቸው ለማድረግ ነው። ከዚህ መማር የሚችሉት ምንድን ነው? ቅድም ፓስተር ጻዲቁ በሚገባ አስረድቶታል። እኔም እንደገለጽኩት በኢየሱስ ክርስቶስ ወይም በመስቀሉ ያመነ ጠንካራ ቤተሰብ ያለው እንደገና ጠንካራ ቸርች ያለው ወደ ዓለም ሄዶ ወንጌልን ይሰብካል፣ ያድናል፣ ድንበር የለውም እና በዓለም ዙሪያ ይሄዳል እና በሚገባቸው ቋንቋ እያስተረገመ ሁሉ ያስተምራል። ሌሎች ቸርቾች በሀገራችን ውስጥ ያሉ ቸርቾችም እዚህ መተን በአካል የተገኘ ነው ፓርትነርሺፕ ለመፍጠር በጋራ ትሬኒንግ እየሰጠን ቸርቻችን ፍላጎት አለው። በጋራ ፓርትነርሺፕ ከተፈጠረ ትሬኒንግ በመስጠት ማቴሪያል በመስጠት በተለያዩ አይነት መንገዶች ገንዘባችንን ኢንቨስት ማድረግ እንፈልጋለን እንጂ ገንዘብ ተቀብለን ባንክ የምናስቀምጥ ሰዎች አይደለንም። ወንጌል እንዲሰፋ እንዲበረክት ኢየሱስ ክርስቶስ እንዲደምቅ እንፈልጋለን። ይሄ ነው የዚህ የሪኮንሲሌሽን ሐሳብ። ግን ከተነሳ እርቅ ቅድም እርሶም አብራርተውታልና እውነተኛ ደቀ መዝሙር ከሌሎች ጋር እርቅ መፍጠር የሚችል ስብዕና ነው የሚል ነገር ተነስቷል፣ ከቤተሰብ ጀምሮ ማለት ነውና ግን ምናልባት መጋቢ እዚህ ላይ ከጨመሩልኝ ከግለሰብ ባለፈ በናሽናል በምንለው ሌቭል በአገር አቀፍ ደረጃ ሰዎች ለሪኮንሲሌሽን ወይም ለእርቅ በተለይ ደግሞ አማኞች ምን ያህል ተሳታፊ ያለባቸው ምን ሲጠበቅባቸዋል? እንግዲህ ከግለሰብ ነው የሚጀምረው። እኔ በጻፍኩት መጽሐፍ ላይ በአንድ ቃል ፎርጊቭነስን በአንድ ቃል በአማርኛ መግለጽ አስቸገረኝና ይቅርታ፣ ምህረትና እርቅ ነው ያልኩት። ምክንያቱም ይቅርታ ምህረት ማድረግ አለ፣ እርቅ ነው ከዛ የሚቀጥለው እና ፎርጊቭነስ በእንግሊዝኛው ሊገልጸው ይችላል። ግን በአማርኛ መጀመሪያ እኔ አንድ ሰው ከበደልኩ መበደሌ ማመን አለብኝ፣ አም ሶሪ ማለት አለብኝ። ከዛ ይቅርታ ምህረት መጠየቅ አለብኝ፣ እሱም ለእኔ ምህረት መስጠት አለበት። ከዛ እንግዲህ ሪኮንሲሌሽን ነው ማለት ነው። ፎርጊቭነስ ሪኮንሲሌሽን ነው። ለምሳሌ ያዕቆብና ኤሳው እኮ ከ20 ዓመት በኋላ ተገናኝቶ ተለቃቅሰዋል። ግን ከልብ ስላልነበረ እና እንሂድ ስለው አይ እኔ በልኬ ነው ሄዶ ሲል ያኛውም ወደ ሌላ ቦታ ሄዶ ከ430 ዓመት በኋላ ኤዶማውያን አናሳልፍም ብሏል። አልቀጠለ ማለት ነው። ስለዚህ ከልባችሁ እርስ በርሳችሁ አጥብቃችሁ ይቅር ተባባሉ ማለት ከልብ ይቅር አለማለት ያልታከመ ቁስል እንደማለት ነው። ታክሞ ያልተፈወሰ ቁስል ካንሰር ይሆናል፣ ጋንግሪን ይሆናል። ስለዚህ ምሬትን መጽሐፍ ቅዱስ ምን ይላል? መራሪነትን፣ ንዴትን፣ ቁጣን፣ ጩኸትን፣ መሳደብን አስወግዳችሁ ይላል። እነዚህ ነገሮች ከህይወታችን መውጣት አለባቸው። አሁን ስለ ደን ካወራን እንግዲህ አንዱ ዛፍ ጤነኛ ከሆነ ቀጥሎ ያሉ ዛፎች ደኑ ጤነኛ ሆናል። እኔ አንድ ሰው እንደዛ አይነት አመለካከት ካለ የኔ ቤተሰብ እንደዛ ከሆነ ቤተ ክርስቲያን እንደዛ ከሆነ አገር እንደዛ የማይሆንበት ምንም ምክንያት የለም። ለምን በኢትዮጵያ ውስጥ እንደምታውቀው 97፣ 98፣ 99% ኢትዮጵያ ህዝብ ሃይማኖተኛ ነው ይባላል። ከባህል እምነቶቹ ባሻገር በሶስቱ ዋና ዋና እምነቶች ውስጥ ይወድቃል። በክርስትና አይደለም፣ በእስልምና እና ክርስትናው ደግሞ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን ነን። ስለዚህ ይሄ ከሆነ እነዚህ ደግሞ እምነቶች መጽሐፎቻቸው ይቅርታን ያስተምራሉ። ግን አንዳንድ ሰው መጽሐፍ ቅዱሱንም እንኳን ሌላው ቦታ ያለውን አልነካም፣ ቁርአኑ ያላግባብ ተርጉሞ የአክራሪነት ሱሳይድ ቦምበሮች ሁሉ እንዳሉ ሁሉ መጽሐፍ ቅዱስንም ያለ መንገዱ ከተረጎም ነው ሎርድ ሬዚስታንስ አርሚ ዩጋንዳ የነበረው አይነት ለመፍጠር ይቻላል። ለዚህ ነው በእውነት እግዚአብሔር እኮ የምህረትና የይቅርታ አምላክ ባይሆን እኛ ምድር ላይ እንኖራለን ወይ? ስለዚህ ይሄ በጣም አስፈላጊ ነገር ነው።
ስለዚህ ትንሽ እርሾ ልጡን ያቦካል። መጥፎ እርሾ ከሆነ መጥፎ ነው። ግን ይሄ ይስት የምንለው መጥፎ ሳይሆን ጥሩ አንድ ትንሽ ነገር ኤክስፓንድ ትንሽ ብርሃን ጨለማን እንደሚገፍ ሁሉ እንደዛ አይነቱ የግድ ከብዙ ሰው መጀመር የለበትም። ታውቃለህ መቼም ስለ ማህተማ ጋንዲ እናውቃለን። እና ሁልጊዜ ማንዴላን የምጠቅሰው አንድ ነገር እኔ 27 ዓመት ታስሮ ከተፈታ በኋላ ማንዴላ የወሰደው መንገድ አንዳንድ ሰዎች ደስተኛ አይደሉም። ጥላቻንን፣ ቂም በቀልን የሚፈልጉት ማለት ነው። ግን እሱ ምን አለ? ያሰሩኝን ሰዎች ይቅር ባልላቸው ኖሮ ከትንሹ እስር ቤት ተፈታው እንጂ ትልቅ እስር ቤት ውስጥ ነኝ ብሏል ማንዴላ። if I not forgive my captors ከትንሽ ከዛ ከደሴቷ ነው እንጂ የተፈታሁት ትልቅ እስር ቤት ውስጥ ነኝ ብሏል። እና ይሄ በጣም አስፈላጊ ነው። ለዚህም ነው አንዱ ኢንተረስት ይህንንም በዚህም ጉዳይ ላይ ማቴሪያሉም ምኑም ስላለ እኛ ደግሞ የራሳችን መንገዶች አሉ። በእኛ ሀገር የታወቀ ነው እርቅ እንዴት እንደሚካሄድ በሁሉም ባህል ውስጥ ጥሩ ነገር አለ። አሁን ክፉን የምናሸንፈው መጽሐፉ እንዳለው ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ እንዳለው ክፉን በመልካም ለማሸነፍ መስራት የግድ ነው። ስለዚህ ብርሃኑን ከስር አይደብቁትም፣ የሚታይ ቦታ ያኖሩታል እንደተባለው እንደሱ አይነት ነገር ነው መሆን ያለበት ባይኔ። ወደ መደምደሚያ ከደረስን የወጣቶቹን አንዳንድ ሀሳብ አንስተን እንደምድም ብዬ ነው። በተለይ ስለ ደቀ መዝሙር ካነሳን የወጣቶቹን ጉዳይ እዛ መካከል ይነሳልና ምናልባት ነው ብታነሳልኝ ብዬ የማስበው አንዱ ሀሳብ አሁን ዓለም ጠባ አንድ መንደር የመሆን ስሜት ነው ያላት። ስለዚህ እዚህም ያለው እናንተም የምትኖሩበት ሀገር ያለው ወጣት አንድ አይነት አስተሳሰብ ያንጸባረቀ ያለበት ሁኔታ ነው ያለውና ለደቀ መዝሙር ትልቁ ቻሌንጃቸው ወጣቶች ወይም ወጣቶች አሁን ባሉበት ሰዓት ትልቁ ተግዳሮታቸው ምንድን ነው? እኔ ገባኝ የዩናይትድ ስቴትስ ካልቸር እና እሱን ካልቸር ነው ብዙ ጊዜ ኤክስፖርት የምናደርገው አይደል? ዓለም በሙሉ ግሎባላይዜሽን የምንለው የአሜሪካን ካልቸር ነው ብዙ ጊዜ ዌስተርን ካልቸር። ሶ ዌስተርን ካልቸር ላይ ብዙ ፎከሱ በእኔ ላይ ነው። ሚ ኢንዲቪጁዋሊቲ ቤኔፊት አለው፣ ዳውንሳይድ አለው እና ዳውንሳይዱን ነው የምናየው right? When I focus on me, what's the point of commitment? Right? What's the point of believing in God or honoring God or Jesus Christ? What's the point of loyalty? What's the point of giving back? You see, hey, hulu meaning የሚመጣው ከኮሚኒቲ እና በእግዚአብሔር እና በቤት ላይ ምናምን ፎከስ እናደርግ እንጂ ከዛ ካልቸር ውጪ የለም እና የገባኝም እንደዛው ነው። So just a simple example, እዛ ሀገር ሙቭ ስናደርግ እዚህ ያየሁት ኢትዮጵያዊ ሰው ብቻ ወንድና ሴት ብቻ ሲጋቡ ባልና ሚስት ለብዙ ጊዜ ሲቆዩ ምናምን ነው ያየሁት። ኢሚዲየትሊ እዛ ስንደርስ ብዙ ጓደኞቼ ነጭ ናቸው፣ ግማሽ እናትና አባታቸው ተፋተዋል። አይቼም አላውቅም፣ ዲቮርስም አላወቅኩም። እና እንዴት ይሄ ሁሉ ሰው ዲቮርስ ይሆናል ብዬ እማዬን አባዬን ነው የምጠይቀው ምን ማለት ነው። እና አይ ቲንክ ኢሚዲየትሊ አልገባንም፣ ግን የዛ ሀገር ኢኮኖሚ በጣም ትልቅ እና አገሩ ትልቅ ሆኖ ስለምናስብ ችግሩን አናየም እና ቶሎም አትረዳም፣ ትንሽ ዲስትራክትድ ስለሆን እና ይሄ አንዳንድ ሀሳቤ ነው። ይሄ ምናልባት ቅድም ያነሳልኝ ግለሰብ የማተኮር አንተ ላይ ማተኮሩ የሚፈጥረው ነገር ብላይ ነበርና ከሌሎች ጋር ለመኖር የሚታሰብ አስተሳሰብ ዩኒቲ ወይ ልንለው እንችላለን፣ እሱ ሊቀይር ይችላል ብለህ ታስባለህ? Of course ሊቀይር ይችላል። ብዙ ጊዜ I think በእኔ አስተሳሰብ especially privileged የሆነ ሀብታም አይነት ሰው ችግር ሲገጥመው ነው ሌላ ሰው ላይ የሚያልፈው ወይም ሌላ ሰው ላይ ሄልፕ የሚጠይቀው እና ሁሉም ሰው ነጭ ቢሆን ቢጫ ቢሆን ብራውን ቢሆን ኢትዮጵያዊ ቢሆን ሱዳኒዝ ምናምን በሂውመን ስትራግል ላይ ነው ኮመናሊቲ ያለን እና ሂውመን ስትራግል ሲሰማን ልባችን ውስጥ ጭንቅላታችን ውስጥ እውነታችን ውስጥ ሌላ ሰው ላይ እርዳታ እንጠይቃለን፣ እግዚአብሔርን ብሊቭ እናደርጋለን፣ እንጸልያለን ምናምን የሚባል ነገር እና አይ ቲንክ የዌስተርናይዝ የሆነው ሀገር ሰው በጣም ብዙ ፕሪቪሌጅ ስላለው ነው አይ ቲንክ አንዳንድ ነገር የለቀቀው። ግን ስትራግል ሲገጥመው ኢሚዲየትሊ ነው ዲፐር ሚኒንግ የሚፈልገው እና ብዙ ጊዜ ቤተክርስቲያን ውስጥ የሚገኝ ሚኒንግ ነው። ከዛ ሌላ እኮ ስፒሪቹዋሊቲ ቤት አለው ብዬ ነው የማስበው። እዚህ ላይ ግን መደምደሚያ ላንሳልህና ወደ ሌሎቹ ሀሳብ ሊድልህ። ወላጆች ቢሰሙ የቤተ እምነት መሪዎች ወይም
ፓስተሮች፣ ሌሎች ትልልቅ ሰዎች ቢሰሙ ስለ ወጣቶቹ ልትነግራቸው የምትችለው መልእክት ምንድን ነው? Yeah, I think number one focus would be identity, especially immigrant ለሆነ ሰው ማንነቱን እንዲያውቅ። Know yourself, know who you are, know your value, know your worth. That way no one can fool you, right? ብዙ ጊዜ ሰይጣን ነው ሰውን የሚያታልለው አይደል? እና የራስህን worth ካወቅ if I know my worth እንዴት ሰይጣን ያታልለኛል? መሞከር ይችላል፣ ግን መጨረሻ ላይ በእግዚአብሔር ወይም በኢየሱስ ክርስቶስ እናሸንፋለን። So identity is huge, right? Fundamental, foundational identity. ሁለተኛ ደግሞ በፋሚሊ ላይ ያለው value. So family values እኛ እንደዛ ነው ያደግነው. It was like first value is always family ተብለን ነው ያደግነው እና እንዳንረሳ በቃ etched በቃ የቤቱ ዶክትሪን እንደዛ ነበር። second value education ምናምን የተባለ once a week lecture እናገኛለን ጋሻዳ and እነዚህ lectures በጣም ረዱኝ because later on ይሄን ነው የምሰማው አይደል? የሆነ ነገር ሲከብደኝ ወይም የሆነ በጣም ስወድቅ ወይም በጣም low ሲሆን you have to go back to something and not early conditioning ጋር ነው የምንመለሰው. So I think your family value እንዳይጠፋ በጣም ፋይት መታገል አለብን ነው የምለው. So እዛ ሀገር ለዚህ culture ፋይት ማድረግ አለብን። ቅድም ባወራነው በኢንዲቪጁዋል ፎከስ ላይ we just have to limit the technology and understand the impact of technology. On the one hand, ብዙ connection ይፈጥራል፣ ብዙ globalization አምጥቶልናል. On the other hand, በቃ በጣም ጎድቶናል። ሶሻል አኒማል እንደሆንና ኮሚዩኒቲ ላይ ትራይቭ እንደምናደርግ እዛ ሀገር አትሊስት ሰው ሁሉ ረስቶ የራሱን ላይ ብቻ ፎከስ ስለሚያደርግ ለእናትና አባት ይሄ ቶሎ እንዲገባቸውና ከልጆቻቸው ጋር ያላቸው ጊዜ በደንብ ስፔንድ እንዲያደርጉ for example having dinner together, no phones, no TV ምናምን የሚባል ነገር makes sense. And just overall anything that promotes individuality should be limited within reason. እዚህ ላይ መጨመር የምፈልገው ምንድነው እሱ በተለይ ፕረስ እያደረገ ካሁን በፊት በነበሩ ቸርቾች ላይ የተናገረው ነው። ስፔሻሊ ሶሻል ሚዲያ ኤንድ ፎን ፎከስ ብናደርግ እዛ ላይ አይደለም ቲኔጀሮች ወይም ትንንሽ ልጆች ባልና ሚስት ራሳቸው እዚህና እዚህ ቁጭ ብለው ማውራት ሲችሉ እሷም ፎን ላይ እሱም ፎን ላይ ይሄ በቃ እኔ ብቻ ስለኔ እየሆነ ዓለም እየተቀየረች ነው። ይሄ ከመሆኑ እሱ ከሚገዛን በፊት ራሳችንን ሰሚት ማድረግ ይኖርብናል። በተለይ ክርስቲያኖች there is no perfection ግን we can do better ሞዴሬት መሆን የምንችልበት መንገድ ህብረተሰባችንን እንዲያውቅ ያስፈልጋል። በአሁኑ ሰዓት እዚህ ኢትዮጵያ ውስጥ ብዙ የምናየው ነገር አለ። ብዙ ልጆች መንገዳቸውን ሳይው እንደዚህ እያደረጉ ይሄዳሉ። እዛም የምንኖርበት ሀገር ይሄን እናያለን። ትክክል ነው። ግን ያ ከምን የመነጨ ነው? እኔ ስለሌላው ነገር ግድ የለው። ይሄ ነገር መቀየር መቻል አለበት። ማን ነው የሚቀየረው? የኛ ጉልበት ጸሎት ነው። ግን ቤተክርስቲያን ደግሞ ፓወርፉል ሜሴጅ መላክ አለባት። ቤተክርስቲያን እንደ መሪነቷ ህብረተሰቡን በእንደዚህ አይነት ነገር ላይ በእንደዚህ አይነት ኮንሴፕት ላይ እያነሳ ምክር ትምህርት መስጠት አለበት። ከናውም ሲያወራ ከአነሳቸው ሀሳቦች አንጻር ከወጣቶቹ ጋር ከተግዳሮትም ከደቀ መዝሙር ማንገል ማየት የምንችል ይመስለኛል እና ልክ እናንተ ቅድም አራቱን እሴቶች በቤተ እምነት ደረጃ ተቀርጸው ቅዱሳንን ደቀ መዝሙር ለማድረግ የምትሰሩትን ነገር እሱን በቤት የተገበራችሁት እንደሆነ ያሳየኛል። ምክንያቱም ልጆቻችሁ ላይ ያንን ያደረጋችሁት አስተዋጽኦ። ስለዚህ ወላጆች ምናልባት ልጆችን ሲያሳድጉ እንደ ወላጅ የሚሰጡት ሀሳብ ካላት ደግሞ ክርስቶስ ላይ ማዕከል ያደረገ ከዛ ቤትን ትኩረት ያደረገ ወጣት ከዛ ደግሞ በህብረት የሚያገለግልና ቤተክርስቲያንን ትኩረት የሚያደርግ ያንን ደግሞ ለሚሽን ወይም ለአገልግሎት ይዞ የሚወጣ ወጣት ከመቅረጽ አንጻር ወላጆች ምን ይጠበቅባቸዋል? እኔ በማገለግልበት ቸርች ውስጥ እንደነገርኩ ብዛቱን ነግሬያለሁኝ። ከህፃን ገና 2 ወር ከሆነው ህፃን ወይም 1 ወር ከሆነው ህፃን ጀምሮ እስከ 12ኛ ክፍል ድረስ የየራሳቸው ክፍል አላቸው። የእያንዳንዳቸው የራሳቸው አስተማሪዎች አሏቸው። በተለይ ደግሞ ሚድል ስኩል ሲደርሱ የራሳቸው ፓስተር አላቸው። ከዛ በታች አስተማሪዎች ናቸው የሚያስተምሯቸው። ከዛ በላይ ደግሞ ፓስተሮች አሏቸው። ወጣት ፓስተሮች አሉ። ዲሳይፕልሺፕ ሆነው ተምረው ግራጁዌት አድርገው ወጣቱን ዲሳይፕልሺፕ እያደረጉ ገና የ13 የ12 ዓመት ልጅ የ11 ዓመት ልጅ ዲሳይፕልሺፕ ወስዷል። ለምን? we work hard
ምንም ነግሌክት የምናደርገው ነገር የለም እና በጣም ስለምንሰራ ልጆች በአሁኑ ሰዓት በጣም ኤክሳይትድ እየሆኑ ያየሁት። ወደዚህ ጋር ስመጣ ላልከው ነገር ይሄን ነገር ለማድረግ መጀመሪያ በክርስቶስ ነኝ ብሎ የሚያምን ሰው ሁሉ ራሱን መጠየቅ አለበት። መጀመሪያ በክርስቶስ ማለት ዝም ብሎ መመላለስ ሳይሆን አንደኛ ጠንቅቆ መጽሐፍ ቅዱስን ማንበብ በየቀኑ ዲቮት አድርጎ ማንበብ ብቻ በቂ አይደለም። መኖር መቻል በዛ መኖር መቻል አለበት። እሱ ሲኖርበት የምድር ጨውና ብርሃን ናችሁ ብሎናል ኢየሱስ ክርስቶስ። የምናደርገውን ነገር ሌላ በዓለም ያለ ሰው እያየ እኛን መሆን ይፈልጋል። ስለዚህ ልጆቻችን ላይ አይደለም በዓለም ያለውን ሕዝብ መቀየር የምንችለው በተቻለ መጠን ቃሉን እያነበብ እየኖርንበት ልጆቻችንንም ያንን እያሳየን የእኛን ኑሮ እያየ ሌላው እኛን እየመሰለ ይሄዳል ማለት ነው። በዚህ አይነት መንገድ እንዲኖር ነው የሀገሬን ሕዝብ ትንሽ እንትን የምሰጠው። ኦፍ ኮርስ ዘር ኢዝ ኖ ፐርፌክሽን፣ ፐርፌክት የለም በምድር ላይ ከኢየሱስ ክርስቶስ በስተቀር። ዊ ካን ቢ ሞዴሬት። ይሄን ነው ማለት። ምናልባት ከተግዳሮቶች አንጻር ካነሳ ነው ወጣቶቹ ቤታቸው ላይ ትኩረት እንዳያደርጉ ወይ ቤተሰብ የምንለው ነገር ላይ ትኩረት እንዳያደርጉ ከሚያደርጋቸው ነገር አንዱ ምናልባት ቅድምም ተነስተዋል ማህበራዊ ሚዲያ አንዱ ነው። ስልክ ቅድም ያነሳውም ነገር አለ ማህበራዊ ሚዲያ እና ምን ያህል ጠንካራ ተግዳሮት ነው እሱ? ስንት አፕ አለ አሁን more than we can count አይደለ? ትዊተር፣ ኤክስ፣ ኢንስታግራም፣ ፌስቡክ ምናምን እያለ ኤቭሪዴይ አዲስ አፕ ይወጣል እና ኦፍ ኮርስ ቴክኖሎጂው ነሰሰሪም ስለሆነ ለዛሬ ኑሮ ሰው ዝም ብሎ ዳውንሎድ ያደርገዋል እና በእንግሊዝኛ ይሄን ልበል አፕ ስትገዛው ፍሪ ከሆነ ሰው ፍሪ ሆኖ ነው የሚያስበው፣ ግን it's not free። ያንተ attention በአንተ attention ነው የምትከፍለው እና attention as it turns out is the most important thing። attention ላይ የምናደርገው whatever you put your attention on that's what grows አይደል? ወይም በመጽሐፍ ቅዱስ ላይ ቢሆን ወይም በልጆች ላይ ቢሆን ወይም በትምህርት ላይ ቢሆን እና ዝም ብሎ attentionአችን እንደዚህ በመስጠት that's the generation gone ወይም 2-3 generation gone below. And in that country የቴክ ካምፓኒ ኮርፖሬት ቴክ ካምፓኒ ኤግዜኪቲቭ በሙሉ ስፔሻሊ ያወጡት ልጆቻቸው ስልክ አይሰጡም፣ አይፓድ አይሰጡም፣ ላፕቶፕ አይሰጡም። ለምንድን ነው? እኛ ግን እንጠቀማለን። ያውቃሉ። እነሱም በዶኪመንተሪ ምናምን ዩቱብ ላይ ይወጣል all the time the danger suicide rate self esteem ሙሉ so much research ወጥቷል። ግን ይሄም የራሱ አዲክሽን ስለሆነ ግን አሁን ለብዙ ጊዜ እንታገላለን ነው ማለት። መጋቢ ቅድም ከተነሱ አራቱ ቫልዩዎች ወይም እሴቶች መካከል አንዱ ህብረት የምንለው ቤተክርስቲያን ወይም አገልግሎት ይመስለኛልና አሁን ስለ ማህበራዊ ሚዲያ ስናነሳ አሁን ምናልባት ያለን የምናየው ምስል አገልግሎት መስጠት የሚወደው ሰው ማህበራዊ ሚዲያ ላይ የሆነበት አገልግሎት የሚፈልገው ሰው ማህበራዊ ሚዲያ ላይ የሆነበት ነገር አለና ከዚህ እሴት አንጻር ወደ ህብረት መመለስ ወደ ቤተክርስቲያን መመለስ ላይ ሐሳብ እንድትሰጡ። አይተካውም፣ በፍጹም አይተካውም። ማህበራዊ ሚዲያ ላይ ሶሻል ሚዲያ ላይ አገልግሎት መስጠት ያላመነውን ሰው ልትደርስ ትችላለህ ቤቱ ቁጭ ብለህ። ግን እንደ አማኞች ህብረት ማድረግን በህብረት አብሮ መሆንን ምን ይላል በሐዋርያት ሥራ ላይ በቤትም ሆነ በቤተ መቅደስ እና በየዕለቱ ማምለክን አይተውም ነበረ በህብረትን እንጀራን በመቁረስም ይላል አይደለም። ስለዚህ የተጠራ ነው ወደ ህብረት ነው። ዮሐንስ በመልእክቱ ምን አለ? እኛ ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው፣ እናንተንም ወደዚህ ህብረት እንጠራችኋለን። ህብረት አንዱ ሌላውን የሚያንጽበት፣ የኔ ጸጋ ሌላውን የሚጠቅምበት፣ ከሌላውም አገልግሎት እኔ የማገኝበት ነው። ሚውቹዋል ነው ህብረት። ስለዚህ በምንም መልኩ በቤተ ክርስቲያን በወንድሞች በአንድ ቢቀመጡ ነው መልካም ነው፣ ያማረ ነው፣ እግዚአብሔር በረከትና ህይወቱን ለዘላለም በዛ አዟል የተባለውን ነገር ሊተካ አይችልም። እና በዚህ መደለል የለባቸውም ሰዎች ማለት አሁን እኮ ኤአይ ራሱ እንዲሰብክ እየተደረገ ነው። እና የሂውማኒቲ ኮኔክሽን ይኖረዋል ወይ? ኖ አይኖረውም። ስለዚህ በጣም ይሄ ከዳግም ምጽአት ሁኔታ ጋር ሲጠና ሌላ ሚኒንጎች ይኖሩታል። ግን በምንም መልኩ እግዚአብሔር በመልኩ በምሳሌ የፈጠራቸው ሰዎች የክርስቶስ አካል ብልቶች ነን። እኛ እያንዳንዳችን እሱ ወደዛ
ግረፍት ኢን ሲያደርገን ተሰጥቷለን፣ ጸጋ ሰጥቶናል፣ እንድንተናነጽ ነው። አንዱ ቢታመም ሌላው እንዳለው አንዱ ሲድን ሌላውም አብሮ የመዳን አንዱ ሲያድግ ሌላም አብሮ የማድረግ አይነት ነገር ሶሻል ሚዲያዎቹ ጥሩ ነው እናስተምር፣ በዛ ግን አይተኩትም። በምንም መልኩ ይህንን አይተኩትም። ስለዚህ አንደኛ በቤተ ክርስቲያን በምንለው በአምልኮ አዳራሽም ተገኝተን በጋራ ማምለኩ መተው የለብንም። ከዛ ደግሞ የቤት ለቤት በሴል ግሩፕ መጽሐፍ ቅዱስ ጥናቶች እና ህብረቶች እንደየቸርቹ አጠራር አንዳንዴ የፍቅር ህብረት ይባላል እና እንደዚህ አይነት ደግሞ በአካባቢ በቅርብ ለቅርብም ተገናኝቶ ማምለክን አንዱ ሌላውን ማነጽን መተው የለብንም። ይሄ ትክክለኛው የአዲስ ኪዳን ቤተክርስቲያን ተግባር ነው። እጅግ አድርጌ አመሰግናለሁ። በተለይ ከአሜሪካን ድረስ በመጣችሁበት አጋጣሚ መካከል ነው የተገናኘ ነውና እነዚህን መሰል ሀሳቦች እንድንጫወት እድሉን ስለሰጣችሁኝ መጋቢም ከውድ ጊዜ ላይ ስለመቻችሁልኝ እጅግ አድርጌ አመሰግናለሁ። በመጨረሻ ግን ብናነሳው የምትሉት ነገር በተለይ ደግሞ ከህብረቱ ጋር ወደፊት ከሚኖሩ ኮላቦሬሽን የምንለው ይሄ መያያዝና እነዚህን ሴቶች ላይ ትኩረት አድርጎ ደቀ መዝሙር ከማድረግ አንጻር ሊሰሩ ካሉ ጉዳዮች አንጻር እድሉን ለእናንተ ላመቻች። በመሰረቱ ሳልገልጽ ያላለፍኩትን ነገር ፓስተር አስታውሶኛል። በቤተ ክርስቲያናችን ውስጥ ብዙ አይነት ኮኔክሽን አለ። አንደኛው ታርጌት ግሩፕ ወይም ላይፍ ግሩፕ የሚባላለን። ለምሳሌ እኔ ወደ 25 ሰዎች የሚሆኑ ላይፍ ግሩፕ እመራለሁ። እነዛ ላይፍ ግሩፖች እንደነገርኩ በሶስትዮሽ ተከፍለው አንዱ ሊድ ያደርጋል። ወደ 8 ቲም አለኝ። ያ 8 ቲም በተመቼ ሰዓት አንደኛው ጋር ፓርቲስፔት አደርጋለሁ። በወር አንድ ቀን ቁርስ አብረን እንብላ ወይስ ምሳ አብረን እንብላ ወይስ ቸርች እንገናኝ ብዬ ቴክስት ልካለሁ። እነሱ የመረጡትን ምርጫ አከብርና ቸርች ካሉ ቸርች ውሃ፣ ቁርስ ምናምን አዘጋጅቼ እንትን እንላለን። ቃል እንካፈላለን፣ መዝሙር ይዘመራል። ከዛ በዛ መሃል ራሴን አስተዋውቅና አዳዲስ ሰዎችም ስለሚኖሩ እያንዳንዳችሁ ተናገሩ፣ አንዳንድ ሚኒት እንዴት እንደሆነ ያለባችሁም ችግር ካለ ተናገሩ እላቸዋለሁ። ይናገራሉ። ሁሉም ሰው ይታወቃል፣ አፕዴት ይደራረጋል። አንድ ቀን ምን ገጠመኝ? የዛሬ 2 ወር አካባቢ 3 ወር አካባቢ USAID የሚባል የሚሰራ አንድ ልጅ እዛው አንተን ነው አቶ አዳም እኔ ችግር ገጥሞኛል ከስራዬ ወጥቻለሁ እና እርዳታ ፈልጋለሁ ብሎ እዛው ተናገረ። ሲናገር ኦኬ ጠብቀኝ በኋላ ላይ እንትን እንላለን የቱን ያህል እንደምንረዳዳ። በአጋጣሚ እዛው ውስጥ ካለው አንደኛው ደግሞ የትልቅ ባንክ ዳይሬክተር አለ። ራሱን አስተዋወቀና መጨረሻ ላይ አዳም ቅድም የነገረን ሰውዬ ለኔ አገናኝኝ ስልኬን ምናምን ስጠው ወይም የሱን ውሰድልኝ አለ። አታምኑኝ በአንድ ሳምንት ውስጥ ዘሴም ሳላሪ ስራ አገኘለት። ሌላ በየወሩ አንድ ጊዜ ከተማ እንወጣና ትልቅ የአፖርሽን ክሊኒክ አለ እኛ ከተማ እና በግሩፕ እንወጣለን። በዛም ልክ ተቃዋሚዎች ደግሞ ተሰልፈው ይሰርቡናል። እኛ ግን የወርድ አንናገርም። በዛ መሃል ብዙ ያስወርዱ የሚሄዱ ሴቶችን ባካችሁ እንርዳችሁ ለምንድን ነው ስንላቸው 10ም የሚሆን 3ም የሚሆን እናገኛለን። ይዘን እንመጣለን። የቤት ችግር ካለባቸው ቸርቻችን 5 አፓርትመንት አለ። ለዚህ አፓርትመንት እንሰጣታለን። ልጇን በትክክል እንድትወልድ ሁሉን የሆስፒታል ኤቭሪቲንግ ቀለቡን፣ የልጁን ዳይፐር ኤቭሪቲንግ ወልዳ ከጨረሰች በኋላ ዴይኬር አለን። ቸርቻችን ይቀመጣል። ስራ እንፈልግላታለን። ስራ ትገባለች። ራሷን ስትችል ዊል ኬር አውት ለሌላ ተረኛ ደግሞ እንሰጣለን። በዚህ አይነት መንገድ ችግር ያለባቸውን ሁሉ እንረዳዳለን። ለምሳሌ አዲክሽን ያለበት ወይም ባሏ የሆነ ፍሊፕ ያደረገ ከሆነ ትናገራለች። ኦነስት ብዙ ካውንስለሮች አሉ፣ ብዙ ኬር ግሩፕ አለ። ያ ይመጣል። ከነሱ አቅም በላይ ሲሆን ወደ ፓስተሮች ይመጣል። ያን ሁሉ ዲል እያደረግን ያለባቸውን ችግር ልክ እንደ ፐርሰናል እንደ ራሳችን ችግር አይተን ችግሮችን ሶልቭ እናደርጋለን። ሌላ ሪሰንትሊ አሁን ደግሞ ያዘጋጀነው ፕላትፎርም አለ። ወደዚህ ሀገር ከመምጣት በፊት ከአሁን በኋላ እዚህ ሀገር ምንድነው የምትሉት ወረዳ እንደምትሉት ቸርቻችን ትልቅ ሰበር ወደ 2.6 ሚሊዮን ህዝብ የሚኖርበት ከተማ ነው። ሰበርቦቹን ጨምሮ ልክ አቃቂ ምናምን እንደምትሉት እዛ ውስጥ ያለ ቸርች ነው ህዝብ ነው የሚመጣው። ስለዚህ ምን አደረግነው? ዚፕ ኮድ ይባላል። አንተ ታውቃለህ። ዚፕ ኮድ ማለት 15000 ወይም 20000 ህዝብ ሊኖር ይችላል እዛ ዚፕ ኮድ ውስጥ እና እዛ ዚፕ ኮድ ውስጥ ላለው ሰው
እኔና አንድ ፓስተር ሪስፖንስብል ነን። ለምሳሌ ሆስፒታል አንድ ሰው ታሞ ቢገባ ራይት አዌይ ለእኔና ለእሱ ነው የሚደወለው። ወዲያው እዛ ይላካል፣ ይጸለይለታል። አምጥተን ደግሞ ምን ማድረግ እንዳለብን እናጋገራለን እና ከፍለነዋል። አሁን እኔ ዚፕ ኮድ ውስጥ ያለው ሰው በሙሉ ለእኔ ነው ሁሉም ነገር። ሰው ቢሞት፣ ቢታመም፣ ችግር ቢገጥመው፣ እርዳታ ቢፈልግ፣ ካውንስሊንግ ቢራብ፣ ምግብ ለምሳሌ ፉድ ስታምፕ ላይ ሟላ ይችላል። እኛ ግን ከፉድ ባንኮች ጋር ግንኙነት አለን እንደ ቢግ ቸርች። ስለዚህ ፉድ ሲያስፈልግ ፉድ ሰፕላይ የሚያደርገውን ቀጥታ ብቻ ቴክስት ማድረግ ነው። አድራሻ ተሰጠዋል፣ ሂዶ ዳምፕ ያደርጋል። እና በዚህ አይነት መንገድ ፕላትፎርም አዘጋጅተናል እና ሞደርን አድርገነዋል። እኛ እንግዲህ እንደዛ ማድረግ አንችልም፣ ግን አትሊስት እኛም እንደየአገሩ አቅምና ባህል እርስ በርስ አንዱ ሌላውን እንዲያግዝ በሁሉም ነገር ማለት ነው፣ በመንፈሳዊም በአካላዊም በስነ ልቦናም ዋትስኤቨር ሰው ያለ ያ ችግር አንደኛ ከቻልኩ እኔ ያቃልላለሁ፣ ካልሆነ ሌሎች ሰዎች እንዲረዱት ከሆነ ደግሞ ካቃተን ይሆናል እና እነሱ እንግዲህ በጣም ያው ሀገሩ ሰፊም ሀብታምም ነው። እዚህም ድሃ ነን ማለት አይደለም። ድህነት ብዙ ጊዜ የአእምሮ ሊሆን ይችላል እና ትንሽ ነገር ካለኝ እኔም ትንሽ ነገር ባካፍል ነው። ይሄ በነገራችን ላይ እኛ ድሮ በኤርሊ ቸርች ውስጥ ሁላችንም በቃ አንዱ ካለው አለው እና አብረን ያደግንበት ሲስተም ነው እና ይሄ በአጭሩ ማካፈል ምን ይላል? ኤፌሶን ላይ ነው አይደለም? 4 አካባቢ የሚሰርቅ እንግዲህ ወዲህ አይስረቅ፣ ይልቁኑ ለጎደለው የሚያካፍለው እንዲኖረው በእጆቹ ሰርቶ ይድከም ይላል እና ስለዚህ አንዳንድ ጊዜ ምንድን ነው አንዳንድ ሰው ሳይሰራ እየቻለ ሊሰራ የማይወድ አይብላ ነው መጽሐፍ ቅዱስ የሚለው እንጂ የማይሰራ አይብላ አይልም። እንደዚህ ኤንጌጅመንት የለም። ሊሰራ የማይሰራ አይብላ ማለት ሕፃን መስራት አይችልም፣ የታመመ መስራት አይችልም። ግን መጽሐፉ ግልጽ አድርጎ ሊሰራ የማይወድ ስለዚህ አንደኛ ዲፔንደንስንም ያው ማውገዝ አለብን። ግን ሰዎች ደግሞ ችግሮች ሲኖሩ ከዛ ወጥተው ራሳቸውን እንዲችሉ እንዲያስቡ ተሰጧቸውን እንዲያውቁ መርዳት የሚለው ሁሉ እዛ ውስጥ ነው የሚገባው ማለት ነው። ምን ትፈልጋለህ መጨረሻ ላይ ላልከኝ ነገር በመጀመሪያ ከማለቴ በፊት የዛሬ ዓመት አካባቢ ልዩ የሆነ ዲዛስተር ተፈጠረ በስቴታችን ውስጥ ታይቶ የማይታወቅ ሄሪኬን ይባላል። ሄሪኬን እኛ ኢንላንድ ነን፣ ፍሎሪዳ ወይም ሳውዝ ካሮላይና ነው የሚመታው። ግን አልፎ የእግዚአብሔር ተአምር ተራራ ላይ ስሞኪ ማውንቴን ላይ ያለ ወደ 4000 ሕዝብ የሚሆን ተጨረሰ። ይሄ በግምት ነው የምነግርህ። ሬሳቸው የተገኘው ግን ላስት ሪከርድ ማቀው 300 ሰው የሚሆን ቸርቻችን ፌዴራል ገቨርንመንት በአይሮፕላን በምን ዳሰሰ አንድ ዳቦ ሳይጥል የእኛ ቸርች ወዲያውን ዋናውን ሳደረገ አንድ ሀብታም አንድ ሰማይ ትራክ ስጦታ ሰጠ። ያው በዚህ የምትፈልጉትን አጠራቅሟል። እያንዳንዱ ሰው ውሃ ያለው ውሃ፣ ምግብ ያለው ምግብ፣ ልብስ፣ ባክፓክ፣ መድኃኒት፣ ዳይፐር በአንድ ጊዜ ሞላ። ሂደን ዳምፕ እናደርጋለን። ብር ይዋጣል። ኦልሞስት $1 ቢሊዮን ያ ቸርች እየሄደ ሲያቀርብ የፌዴራል ገቨርንመንት ከሄሊኮፕተር ብቻ አቅርቦ አንስቶ ለህዝቡ ይጥልልናል እና ትልቅ እንትን ላይ ነው ሮል ያደረግነው እና በጣም አሜዚንግ እና ትልቅ አኮምፕሊሽመንት ነው ያደረግነው እና ህዝቡም በጣም የሚገርም ነው። ይሄን ያህል ነው ለተቸገረ የምንደርሰው። በሌላ በኩል ግን ለጠየቀኝ ጥያቄ እንትን ለማለት ፎከስ እንዲደረግ ወይም ፎከስ የማደርግበት ነገር ማንኛውም አፍሪካ ሀገሮች ላይ ቸርች እንዳለ ልዩ ትኩረት እንደምናደርግ እዚህም ላይ ትኩረት ማድረግ እንድንችል በተለይ እንደ ፓስተር ጻድቁ አብዶ እንዲሁም ሌሎች ችሎታ ያላቸው ከመንግስት ጋር ባላቸው ግንኙነት ለምሳሌ ቦታ ቢገኝ ትምህርት ቤት አቋቁመን ከትምህርት ቤቱ ጎን ደግሞ ቤተክርስቲያን ተሰርቶ ሆሊስቲክ የሆነ አፕሮች በማድረግ ህብረተሰባችን እንዲጠቀም ለማድረግ የረጅም ጊዜ ፕላናችን ነው። ለዚህ ነው ፉት ስቴፓችንን ማስገባት ብንፈልገው አፍሌሽን ካለ በሩ ሁሉ የተከፈተ ይሆናል፣ ወገናችንም ይጠቀማል። ለምሳሌ አንድ የቸርች አባል እኛ ጋር ቸርች የሚካፈል ነበር፣ ጡረታ ወጣ። የናሚቢያ ተወላጅ ነው።
ሚስቱ አሜሪካዊኖች ተመልሶ ሄደ። ሲሄድ አናውንስ አድርጎ ሄደ። ከዛ መርቁት ተባለ። ሄደ። 2 ልጆች ነው ማሳደግ ጀመረና በ2ኛ ዓመቱ የላይፍ ታይም ሴቪንግን አውጥቻለሁ፣ እንግዲህ እርዱኝ፣ ልጆች ማሳደግ እፈልጋለሁ ሲል ስብሰባ ጠራ። ሊድ ፓስተሩ ተሰበሰብን። ለ100 ልጅ የሚሆን እናዋጣለት፣ አንድ ሰው 300 ብር ቢያዋጣ ብሎን ወጣና መድረክ ላይ ባልና ሚስቶቹ ያውና ልጆች እያሳደጉ ነበር። ላይፍ ታይም ሴቫቸውን ጨረሱ። አሁን ግን 100 ልጅ ማሳደግ ይፈልጋሉና ምን ትላላችሁ ሲል የ200 ልጆች ስፖንሰር ተገኘ። በ200 ሲባዛ በ300 ያንን ብር ይዘን ሂደን ምን የመሰለ ትምህርት ቤት ምን የመሰለ ቦታ መንግስት ተሰጥቶን ልጆቹ ቁርስና ምሳ ይበላሉ። ለአንድ ልጅ 300 ብር ነው ብያለሁ በአመት። እንደገና ጎናቸው ቸርች ተቋቁሟል። ትምህርት ቤቱን ባለቤቱ ዳይሬክተር እንድትሆን፣ ቸርቹን ባልየው ፓስተሩን ሊድ እንዲያደርግ ትልቅ ኦርጋናይዜሽን መፍጠር ይቻላል። ይሄ ሀገር እንድትጠቀምበት ፈልጋለሁ። ቅድም ቻሌንጆች አንስተናል። ሶሉሽን ምን አለ ከአንተ ላይፍ ቴስቲሞኒ አንጻር? ፐርፌክት ታይሚንግ ሶሉሽን። ዛሬ ከጠበቅኩት በላይ ነው ስለ ሶሻል ሚዲያ ያወራ ነው እና ዝም ብሎ ዱም ኤንድ ግሉም ወይም ዲፕሬሲንግ ሜሴጅ ማስተላለፍ አልፈልግም። ቢካዝ የቤተክርስቲያንም የኢየሱስ ክርስቶስን ሜሴጅ ኢትስ አባውት ሆፕ አይደል? ሂርስ ሰም ሆፕ። ይሄ ዋን ኮል ቱ አክሽን ለሁሉም ሰው የሚሆን ለልጅ፣ ለእናትና አባት፣ ለወጣት በእኛ ካልቸር እና በሃይማኖት ወይም በእኛ እንትን አገር ካልቸር ጾም እናደርጋለን አይደል? ከአኒማል ፕሮዳክት ምናምን አንዴ በሳምንት ቢሆንም አንዴ በቀን አንዴ በወር ቢሆንም ከዲቫይሳችንም ጾም ማድረግ እንችላለን። So it can be computer, laptop, iPad, it doesn't matter. እና ከዲቫይሱ ከሶሻል ሚዲያው ጾም ማድረግ እና በዛው ፕሌስ ሰው ይምረጥ ምን እንደሚያደርግ። ሜይ ቢ ጸሎት ይሆናል፣ ሜይ ቢ ዋክ ይሆናል ከእግዚአብሔር ጋር። it doesn't matter። ግን ጾሙ እንደዛ አይነት ጾም ኢምፖርታንት እንደሆነ እና ወደ ሶሉሽን እና ሆፕ እንደሚያመጣ በጣም ነው በዛ ላይ ብሊቭ የማደርገው። ለራሴ የማደርገው ነው። ለራሴ የማደርገው ነገር ለሰውም አይደለም። so that's one big point። በአይደንቲቲ ላይ የነበረኝ ቻሌንጅ እና የአሜሪካን ሀገር ኑሮ በጣም ከባድ እንደሆነ ማንም መንገድም አይችልም አይደል? ከጠበቁበት በላይ ግን ያን ሁሉ ቻሌንጅ እንደ ቪክቲም ራሴን ሰራይ አለፍኩ እና በቤተሰብ እርዳታ በእግዚአብሔርን መውደድና ማወቅ and just hard work በቃ ዲስፕሊን በሆንና just never giving up. Like this life is pretty much going to be full of struggle no matter what, no matter who you are, bottom or the top, and just keep going. And there's the opportunity. ስለጠራችሁን በጣም አመሰግናለሁ። ለአባቴ በዚህ ጉዞ ላይ ስለጠራኝ በጣም አመሰግናለሁ። በጣም ኦልሬዲ አድርጌያለሁ በአንድ ወር ውስጥ። እጅግ አድርጌ አመሰግናለሁ። በጣም ግሩም የሆኑ ሀሳቦች ተነስተዋል። በተለይ ከደቀ መዝሙር አገልግሎት አንጻርና በተለይ ወጣቶች ደግሞ ከሚያልፉበት ተግዳሮትም አንጻር ለደቀ መዝሙርነት ህይወት የሚጠቅሟቸው ጉዳዮች በተወሰነ ተነስተዋል ብዬ አስባለሁ። መጋቢ ምናልባት በመጨረሻ ቢነሳ ብዬ የማስበው ሀሳብ አንዱ ለምሳሌ ጾምም የሚለው ነገር ራሱ ከስልክ መጾም ሀሳቦች ተነስተዋል። መስቀል እናተኩር፣ ቤታችን ላይ ትኩረት እናድርግ፣ በተለይ ህብረቱን ተነስተዋል ከቤተ ክርስቲያን ጋርና ያንን ይዘን ነው እንጓዝ የተባለው። እነዚህ ልምዶች ምን ይጠቅሙናል? ወደፊትስ ኮላቦሬሽን ካለ ምን የታሰበ ነገር አለ ከቤተ ክርስቲያን ጋር አብሮ ለመስራት እና የምንደምደሚያ ቃላት ካሉ? ይሄንን ጾም ከነዚህ ነገሮች ንጹም የሚለውን በፊትም አውቃለሁ ሰምቻለሁም። እንደዛም የሚያደርጉ አሉ በነገራችን ላይ። አሁን ምክንያቱም በጣም አደገኛ ነው ማለት ከእንቅልፍ ስትነቃ ጀምሮ እጅህ ላይ ነው፣ እስክትተኛ እጅህ ላይ ነው። አንዳንዱ አጠገቡ ተኝቶም ሌሊትም ሊነሳ ይችላል። ትንሽ በጣም አስቸጋሪ ነው ማለት እኛ ድሮ ያው የጥሞና ጊዜ የምንለው አለ እና ልክ ነው። ከእንደዚህ አይነት ነገር ያው በዓለም ላይ አሁን እነዚህ ሚዲያዎች የግንኙነትም ናቸው። አሁን እኔ ባለብኝ ኃላፊነት ስልኬ ይጮሃል በቃ እና ባለቤት ትበሳጫለች አንዳንድ ጊዜ እና ማታም ይደውላሉ እና ግን ነው እኔ ለምሳሌ በኢትዮጵያ ሰዓት አቆጣጠር ከ4 ሰዓት ተኩል በኋላ ስዊች ኦፍ አደርጋለሁ። ምክንያቱም የገጠመኝ ሌሊት ሰካራምም አንድ ጊዜ ደውሎብኛል። ተሳስቶ ቁጥር ተሳስቶ ሰካራም ደውሎ ያውቃልና ስለዚህ ስዊች ኦፍ ነው የማደርገው። ጠዋትም ከነገ በኋላ ነው የምከፍተው። ከዛም አንጻር እሱ ያለው በጣም አስፈላጊ ነው። ለምን
የዛን ያህል መጽሐፍት ብናነብስ ማለት ዝም ብሎ ሶሻል ሚዲያው ላይ የማይሆኑ መዓት ነገሮችን እንትን ከምንል የማንበብ ልማድን ሁሉ ይገልባል። መጽሐፍት ማንበብ፣ በሀርድ ኮፒ ማንበብ ኖት ሪሊ ሶፍት ኮፒ፣ መጽሐፍ ቅዱስን ማንበብ፣ ሌሎች መጽሐፍትን ማንበብ፣ ጠቃሚ የሆኑትን ከሰዎች ጋር ግንኙነት አስፈላጊ ነው እና በተለይ በቤተሰብ ውስጥ የቤተሰብ ሕግ ሊኖር ይገባል ብዬ ነው የማስበው። እኛ ሁላችን ወደ ቤት ከገባን በኋላ እስከዚህ ድረስ እንዲህ ነው ብሎ ሕግ መኖር ያለበት ይመስለኛል። ግን እያንዳንዱ ሰው ደግሞ ራሱን ዲሲፕሊን ማድረግ መቻል አለበት፣ ማቀብ መቻል አለበት። ለምን? ለበለጠ ቫሊዩ ሲባል፣ ለተሻለ ሲባል ማለት ነው። አለበለዚያ ዝም ብሎ የስንት ነገር መስራት የሚችል እግዚአብሔር የሰጠን አእምሮ የጋርቤጅ ማጠራቀሚያ እንዳይሆን በጣም መጠንቀቅ። ምክንያቱም ዋት ዩ ፑት ኢን ዊል ቢ ፑት አውት። ስለዚህ ወደ አእምሯችን ምንድን ነው የምናስገባው፣ በአይናችን በኩል ምን ይገባል የሚለው ነገር ይሄ በጣም ይታሰብበት ይገባል። ሌላው እንግዲህ የፓርትነርሺፕ እየታየ ነው። እንግዲህ ዝም ብለው በአንዴ በፍቅር የሚወድቁ ፍቅር የማያውቁ ናቸው። እኛ እንግዲህ እንደ ኢትዮጵያ ወንጌላውያን ቤተክርስቲያናት ኅብረት ከተለያየ አካላት ጋር ፓርትነርሺፕ ስላለን ይሄ ቫሊዩ የእኛም ቫሊዩ ስለሆነ እንዳለ እዛ ያለውን ሲስተም እዚህ ኮፒ ማድረግ አንችልም። እኛ ግን በእኛ ሁኔታ፣ በእኛ ባህል፣ በእኛ በመጣንበት መንገድ እነዚህ በተለይ አራቱ ጉዳዮች ግን በጣም መሰረታዊ ናቸው፣ መጽሐፍ ቅዱሳዊ ናቸው። እነዚህም በተመለከተ በዛ አገር ባህልና ቋንቋ የተጻፈውን መጽሐፍ አይተን ወደኛ ከኛ ባህል ከኛ እንትን ጋር በሚሄድበት የእግዚአብሔር ቃል በሁሉም ባህል ውስጥ ስለሚሰራ ያ እውነቱ እንደተጠበቀ ሆኖ ግን ለምሳሌ ምሳሌዎቹን አገራዊ ማድረግ እንችላለን። የምናስብበት መንገድ መሆን ይችላልና እንግዲህ ይሄ ግንኙነት ተጀምሯል፣ እያየን እንሄዳለን። ኮንፍራንሱን እኔም ጠርቻለሁ። በእርግጥ በፊትም ለመሄድ እቅድ ነበረኝ እዛ ኢትዮጵያ ቤተክርስቲያኖችን ለማገልገል፣ ግን በዛ አጋጣሚ ኮንፍራንሱን እኔም እካፈላለሁ። በአካልም አንዳንድ ጊዜ ጥሩ ነው። አንዳንድ ቤተክርስቲያን እስቲና በአካል ኑና እዩን የሚለው ራሱ ሰልፍ ኮንፊደንስ አለ ማለት ነው እና በአካልም ሄዶ ማየትም እና የሚመለከታቸው ጋር መነጋገርም እንዴት እንደሚፈጽሙ ማየትም እንዳለ ኮፒም ባይሆን እኛም ደግሞ ተምረን እኛም ደግሞ ሰጥተን፣ ስለዚህ በግንኙነት ውስጥ መስጠትም መውሰድ መቀበልም ስላለ በዛ መልክ ይሆናል እላለሁ። በጣም ነው የማመሰግነው። እጅግ አድርጌ አመሰግናለሁ እንግዶቼ ሁላችሁንም። በተለይ እናንተም ከስቲል ክሪክ ቤተክርስቲያን ከአሜሪካ ድረስ ሻርሎት ተጉዛችሁ መጥታችሁ ልምዳችሁን ስላካፈላችሁን፣ ወደፊት ደግሞ አብሮ በጋራ በመስራት ደግሞ እነዚህን 4 እሴቶቻችሁን እዚህ ያሉ ተብሏል፣ ቅድም መጋቢም ጠቅሰዋል፣ ግን ደግሞ በበለጠ ሁኔታ አብሮ በጋራ በመስራት የማሳደግ ነገር እንዲኖር ስላጋራችሁን ሶስታችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ በጣም